ያ ልጅ እንደሆነ ነው የሚቀጥለው። በጣም ጥሩ። ስለዚህ ክርስቶስ ኢየሱስ እሱ አምላክ ነውና ከአብ ተልኮ ቢመጣ ከአምላክነቱ ላይ የሚቀንስበት ነገር አለ? መላኩ በራሱ ምንድን ነው የሚያመጣው ነገር ነው? እሱ ትህትና ሆኖ እንዳለው ነው። ግን ከአብ ተልኮ ቢመጣ አብም አምላክ ከሆነ ወልድም ደግሞ ኢየሱስ አሁን አንተ በሰጠህ ምሳሌ ቢንዬ እኔ ልጄ ብልከው ኦልሬዲ ልጄ ሆኖ ነው የሚቀጥለው። ያኔ ልጄ እኔ ሊሆን አይችልም። ልጄ መጥቶ እኔ ሊሆን አይችልም። ሊንዳ ሊሆን አይችልም። እሺ ላይክ በባህሊ በሆኑ ነገሮች ግን ልጄን እኔ ላንጽ እችላለሁ። እሺ ላንጽ እችላለሁ። ልጄን በዛው ልመላ እችላለሁ። ማነጽ ምናምን እሱ ችግር የለውም። ባህሪ ሰውነቱ ይቀራል። ሊንዳይ ሰውነቱ አይቀልም እኮ ስለተላከ ቢኒ ስለላኩት ሰውነቱ ይቀላል እያልኩ አይደለም። ልጄ ልጅ እንደሆነ ነው የሚቀጥለው። ያኔ ሰው እንደሆነ ልጅ እንደሆነ ነው የሚቀጥለው። ተለዳኸኝ አይደለም? እኔ በላኩት ነገር ላይ ግን የላኩትን ነገር አድልጎ ወደ እኔ ሊመጣ ይችላል። የላኩትን ነገር ይዞ ወደ እኔ ሊመጣ ይችላል። ግን እኔ ሊሆን አይችልም። እኔ ሊንዳ ሊሆን አይችልም። ሰው እኛም ደዛ ነው የምንለው። ክርስቶስ ልጅ ብቻ ነው እንጂ አባት አይደለም። አባት ብቻ ነው። አባት ብቻ እኮ ልጅን አምላክ ነው። ልጅን አምላክ ነው ስትለው ላይክ አሁን እኔ የዓላማ አንድነት አላቸው ብዬ አምናለሁ ብያለሁ። የአምላክነት አንድነት የላቸውም ብዬ ነው ማምነው ብያለሁ። አንተ አሁን በአምላክም በስልጣንም በአገዛዝም አንድ ናቸው። ይሄ መለኮት አንድ አምላክ ነው ኦኬ ብለህ ነው የምታምነው። እኔ ደግሞ ያኔ የዓላማ አንድነት እንዳላቸው አምናለሁ። ግን ኢየሱስ ክርስቶስ አምላክ ነው ብዬ እኔ አላምንም። ይሄን ደግሞ ከዚህ ከባይብሉ ያየሁት ወይም የተለዳሁት ነገር ነው። ሊንዳታችን እሺ ወይቻቸው ቢሆን እኮ ጥሩ ነበረ። የአንቺን ሀሳብ ጀምርሽ የአንቺን ሀሳብ ጨረሽና እናንተ እስቲ ማስረጃችሁን አሳዩኝ ብትይ እኮ ይሻልሽ ነበር። አሁን የዓላማ አንድነት አልሽ። ይህን እስቲ ፍችልኝ። ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ። እሺ ምን ማለት ነው? አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ማለት ነው። ይሄ መስራት ነው አይደል? አባቴ እስከዛሬ ይሰራል ማለት ነው። ሊንዳ አባቴ እስከዛሬ ድረስ ይሰራል ማለት አባቴ እስከዛሬ ይሰራል ማለት እስከዛሬ ያለ ነው። ይሰራል መኖሩ ደግሞ በስራው ነው አይደል የሚለው? ያ እኔም ደግሞ እሰራለሁ እያለ ነው። እኩል እየሆኑ ነው። ይሰራል በመስላታቸው ደረጃ ያ እኩል ነው የሚሆን። በጣም ይቅርታና እስከምትለዋን ኃይለ ቃል በደንብ አስተውያት ሊንዳ። እስከ ማለት አባቱ ስራን መስራት ከጀመረባት ሰዓት ጀምሮ እስካሁን እሰራለሁ እያለ ነው። እስከምትለዋን ኃይለ ቃል በምን ተረዳሻት እስቲ? እስከና ስራው ምንድን ነው የሚለውንም አንድ ላይ ፍችል ሊንዳ። አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ። እስከ የሚለው እና ደግሞ አብ የሚሰራው ስራ ምንድን ነው? ወልድም በእኩል የሚያደርገው ከአብ እኩል ማለት ነው። እና እስከምትለውን ፍችልን። የዓላማ ብቻ አይደለም የሚለው ላሳይሽ ነው። አዎ በዓላማ በእውቀት በፈቃድ አንድ ነው። በመስራትም ደግሞ አንድ ነው። መስራት ደግሞ ባህሪ ነው። መስራት ደግሞ የመለኮት ባህሪ ነው። የአምላክ መገለጫ ነው። ያ እንትን እንዳይላት በቃ ችግር የለም ሊንዳ፣ አይበቃሽም? ምናልባት እነዚህን ጥቅሶች ያዥና ሰሚራም ስላለች እሷም ጥያቄ ስላላት እንደዛ ይሆንና አንድ ትንሽ ይፈቀድልኝ መጨመር ቢሆን ክፍተት ለመምራት። እሺ መልካም። አንድ ጥያቄ ልጠይቅ። እስከዛ የመስላት አንድ የሚጮህ ነገር አለ አንቺ ጋር ነው። እሺ ሊንዳ ክፈቻውን እና ይሄን አንድ መልሽልን፣ ካልሆነ ወይን ቶ ከዛ ሀሳብ ካለ እንማማር ይሰጥሽና ብዙ ጥቅስ ነው የሰጠንሽ አይደል? ጽፈሽ ከሆነ አላውቅም። እየጻፍኩኝ ነው ኖት ያስኩኝ ነው። እስካሁን ዮሐንስ ላይ ነበር። እሺ ከዛ በፊት ተባባልባቸው። አባቴ እስከዛሬ ይሰራ ማለት ነው። እስከዛሬ ይሰላል ማለት አሁንም ስላውን አላቆመም ነው። እስከሚለው ምኑን ያሳያል?
እስከነበለበት ድረስ እየሰላ መሆኑን ያሳያል። ትናንት በፊትም ይሰራል አሁንም ይሰራል ማለት ነው። እኔም ደግሞ እሰራለሁ ይላል። እሺ ምን እያለ ነው ክርስቶስ? እኔም ደግሞ ሰላለሁ ሲል እሱም እየሰላ እንደሆነ ነው የሚናገረው። ከአባቱ እኩል አባቱ የሚሰራውን ወልድም ይሰራል ማለት ነው። ምን አልከኝ አሊዴ? ከአብ እኩል አባቱ የሚያደርገውን ሁሉ ወልድም ይሰራል አይደል? ምክንያቱም ይኸው አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ እያለ ነው። አባቴ የሚሰራው እኔ እሰራለሁ፣ አባቴ በነበረበት ዘመን በሚሰራበት ዘመን ሁሉ እኔም እሰራለሁ፣ አብሬ እሰራለሁ እያለ ነው አይደል? አባቴ እስከዛ ላይ ድረስ ይሰላል እኔም ደግሞ ሰላለሁ ሲል አባቱ እስከዛች ድረስ እየሰላ እንደሆነና እሱም ስላለኝ እንደነበል ነው አይደለም የሚያሳየው። ምንድነው አብ የሚሰራው? አብ ምንድነው የሚሰራው? ይፈጥራል አይደል? ይፈጥራል። ያ እሺ ወልድ ምንድነው የሚሰራው? ችግር የለውም ሊከብዱ ይችላል፣ ግን ይፈጥራል። ምክንያቱም አብም ይሰራል እኔም እሰራለሁ እያለ ነው። አብ ፈጣሪ ነው፣ ወልድም እንዲህ ፈጣሪ ነው። አብ ሁሉን አድራጊ ነው፣ ወልድም ሁሉን አድራጊ ነው። ምክንያቱም ምን እያለ ነው? አባቴ እስከሚለው ባይዘዌ ቅድመ ዓለምና ድህረ ዓለምን ሁሉ ያሳያል። ከዛም ደግሞ እስከ መጨረሻው ማለት ነው አልፋና ኦሜጋነትን ያሳያል። ከእርሱ ጋር ደግሞ አብሮ ወልድም ይሰራል። ይሄ ዮሐንስ ላይ ነው ያለው። ዮሐንስ 17 ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 17። ለዚህ ማስረጃው አብሮት እንደነበረ ላሳይሽና በቃ እንጨርስ። አብሮት እንደነበረ ማስረጃ ላሳይሽ። እናቆም በላ። እሺ ላሳይሽና እናቆማለን። ዮሐንስ ወንጌል 17:5 ላይ ምን ይላል? አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ ይላል። ሊንዳ ተመለሽ። አለሁኝ እየጻፍኩኝ ስለሆነ ነው። እሺ ምን ማለት ነው? ዓለም ሳይፈጠር ማለት ማንም ሳይፈጠር ማለት አይደል? ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ይላል። ዓለም ሳይፈጠር ከአንተ ጋር ነበርኩ እያለ ነው አይደለ? ወልድ አይዋ በአንተ በነበረኝ ክብል እያለ ነው። በነበረኝ ካለ ከአባቱ ጋር ነበር ማለት ነው። ያ በክብሉ ነበር፣ በክብሩ ነበር ማለት ነው። ጎበዝ፣ በክብሩ ነበር ማለት ነው። ክብር የተባለው ምንድን ነው? እዚህ ጋር ክብል የተባለው ምንድን ነው? ክብል ማለት ስልጣን። ስለዚህ አብሮት ነበር አይደለ? በስልጣን እኩል ሆኖ ከአባቱ ጋር ነበር። ስለዚህ ዓለም ሳይፈጠር ቅድም አባት የሚሰራል እኔም እሰራለሁ ሲል አብሮ ከአባቱ ጋር ዓለም ከመፈጠሩ በፊት ዓለም ከተፈጠረ በኋላ ወደፊትም አልፋና ኦሜጋነቱን መጀመሪያ መጨረሻ እንደሌለው ሁሉ አብሮ ከአባቱ ጋር እንደሚሰራ አሁን ገባሽ አይደል? ዓላማ ብቻ አይደለም ደግሞ የመስራትም የመፍጠርም የማድረግም ሁሉ አንድነት እንዳለ ይሻር። አይዋ እሺ፣ ሌላ ጥቅስ ልስጥክ ነኝ እችላለሁ ካልጨለሰ። እሺ አንድ ጥቅስ እንቀበልሽ። አንድ ሁለት ጥቅስ ጨምርና ችግር የለውም። ግን የቀድሞዋን ነገር እኔ ትንሽ ጨርስ። ግን ያንተ አላለቀም አይደል? እሺ ከዛ እንማማር። መዝሙር ላይ ትንቢተ ኢሳያስ 44 ላይ ትንቢተ ኢሳያስ 44 ስንት አልሽኝ? 24 44 24 እሺ ከማዕፀን የሰራ የሚበጅ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ ሰማያትን ለብቻ የዘረጋው ምድርም ያጸናው እግዚአብሔር እኔ ነኝ፣ ከኔ ጋር ማን ነበረ ይላል። እሺ ምን እናርገው? ይህንን ያ አሁን ከነገልከኝ ጥቅስ ጋር ነው እና ይሄ ሲሰላ እንደነበር ነው የሚያሳየን አይደል? እዚህ ጋር ብቻ ምን ማለት ነው የሚለው እንፍታልሽ። አሁንም ይኸውልሽ አይሹ አይደለ ሊንዳ፣ ትልቁ ችግር እየፈጠረብሽ ያለው ከማል እየመዘች ስለሆነ ነው። እግዚአብሔር ይህን ሲናገር ከምን አንጻር ተናገረ? ከኔ ጋር ማን ነበረ? እኔን የዘረጋው ሲል ምን ማለቱ ነው? አይ እዚህ ጋር እኔ ብቻ ነው የሰራሁት ከኔ ጋር ማን ነበር ሲል
ልጁ አልነበረም ማለት ነው? አይደለም። ምክንያቱም ዓለማቱ ላይ የተፈጠሩት በልጁ ነው ስለሚለን አስተዊ ዓለማቱ ላይ የተፈጠሩት በልጁ ነው ይላል። እሱ ላሳይሽና ሜላ መሰለሽ እዚህ ዕብራውያን ላይ ከዛ ወደ ቢኒ ወይ ወደ እንትና አልክሻለሁ። እሺ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ይላል። እሺ ዓለማትን በፈጠረበት በልጁ። ስለዚህ ዓለማቱን ላይ የተፈጠሩት በማን ማለት ነው? በልጁ ነው። ታዲያ እግዚአብሔር ማን አብሮኝ ነበር ሲል አይ የባህሪ ልጅ አልነበረም እያለ ነው? አይደለም። ምክንያቱም ዓለማቱ የተፈጠሩት በልጁ ነው ስለሚል። ስለዚህ ምን ማለት ነው የሚለውን ወይ ቢኒ ወይ እንማማር አንዳቸው ያብራሩልሽ። ቢኒ በዛው ሀሳብን ጨርስና አብራራላት። ልጠቅልልና በቃ እኔ ልውጣ። እሺ የቅድሙ በቃ ይቅር፣ ሌላ ጊዜ እናወራለን። እሺ ከኔ ጋር ማን ነበረ ሲል አዎ ከእግዚአብሔር ጋር ማንም የለም፣ እግዚአብሔር እኮ ብቻውን ነው። እኛም እኮ አንድ እግዚአብሔር ነው ያለው ነው የምንለው ሊንዳዬ። ያ ማለት ግን የአንዱ እግዚአብሔር አንድ ነጠላ አካል ነው ያለው አይደለም ማለት አይደለም እኮ፣ እንደዛ አይደለም። ምሳሌ 8ን ክፈትልኝ አንዴ። ምሳሌ 8 ከቁጥር 23 ጀምሮ እንትን ልበልሽ። አዎ እግዚአብሔር ብቻውን ነው፣ ከሱ ሌላ አምላክ የለም፣ ሌላ አምላክ የለም። ክርስቶስ ሌላ አምላክ አይደለም። ሌላ አምላክ እኮ አይደለም ክርስቶስ። መንፈስ ቅዱስ እኮ ሌላ አምላክ አይደለም፣ አንዱ አምላክ ነው። ምሳሌ 8 አልከኝ ልጻፍ። ምሳሌ 8 ከቁጥር 23 ጀምሮ ያወነብልሻል። ምሳሌ 8 ከቁጥር አንበብላት። እሺ ተመለሽ ሊንዳ። ያው እኔ እኮ እዚህ ጋር አለልሽ እኮ ትሰማለች። እየጻፈች ነው። ችግር የለውም ስለሚጽፍ ነው። እሺ ችግር የለውም። ከጥንቱ ከዘላለም ጀምሮ ተሾምኩ፣ ምድር ከመፈጠሩ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮችም ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ፣ ኮረብቶች በፊት እኔ ተወለድኩ፣ ምድሪቱም ሜዳውን ገና ሳይፈጠር የመጀመሪያው የዓለም አፈር እያለ ይቀጥላል። ዋና ሰራተኛ እስከሚለው ቀጥልና ከዛ በኋላ ታቆመዋል። ሰማዮችን በዘረጋ ጊዜ አብሬ ነበርኩ፣ በቃሊያት ፊት ክበብን በደነገገ ጊዜ፣ ደመናትን በላይ ባዘጋጀ ጊዜ፣ የቀላያን ምንጮች ባጸና ጊዜ፣ ለባህርም ዳርቻን በወሰነ ጊዜ፣ ውሃ ከተዛዙ እንዳልፍ የምድር መሰረት በመሰረተ ጊዜ፣ የዛን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ፣ ዕለት ዕለትም ደስ አሰኘው ነበር፣ በፊቱም ሁል ጊዜ ደስ ይለኝ ነበርኩ፣ ደስታዬን በምድሩ ተረለው ይላል። አየሽ። ስለዚህ አሁን እግዚአብሔር ብቻውን ነው፣ ብቻዬን ነኝ ሲል አሁን ቃሉን እና መንፈሱን ከኔ ጋር አይደሉም እያለ አይደለም። በነገራችን ላይ ቃሉ ነው ኢየሱስ ክርስቶስ የእግዚአብሔር ቃል ነው፣ ግን አካላዊ ስለሆነ ነው። መንፈስ የምንለው መንፈስ ቅዱስ የሚለው የእግዚአብሔር መንፈስ ነው፣ ግን አካላዊ ስለሆነ ነው። ስለዚህ እግዚአብሔር ከቃሉና ከመንፈሱ ለይተሽ ልታውቂው ማችም። ከቃሉና ከመንፈሱ ለይተሽ እግዚአብሔር ማን ነው ብለሽ ነው የምትናገረው። ስለዚህ ከኔ ሌላ ማንም የለም ብሎ ሲናገር ከጣዖት አንጻር ነው። ጣዖታውያን ፈጣሪ ናቸው ብለው የሚያስቡ ሰዎች ስላሉ እነሱ ፈጣሪ አይደለም፣ ከኔ ሌላ ፈጣሪ የለም፣ እኔ ነኝ አምላክ እያለ ነው። እዛው ጋር ቢኒ አውዱን ቢነበብላት ከጣዖታት አንጻር እንደሆነ ምናልባት የኛ ማብራሪያ መስልሽ ምን ይላል መሰለሽ ሊንዳ? ቤል ተዋረደ፣ ናባው ተሰባበረ፣ ጣዖቶቻቸው በእንስሳትና በከብት ላይ ተጭነዋል፣ ሸክሞቻቸው ለደካማ እንስሳ ከባድ ጭነት ሆነዋል ይልና ተጎነበሱ፣ በአንድነት ተዋረዱ፣ ሸክሙን ለማዳን አልቻሉም፣ ራሳቸውን ግን ተማረኩ። እናንተ ያዕቆብ ቤቱ የእስራኤል ቤት ቅሬታ ሁሉ ከሆድ ያነሳኋቸው ከማዕፀን የተሸከምኳችሁ ስሙኝ፣ እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ። እኔ ሰርቻለሁ፣ እኔም ማነሳለሁ፣ እኔ እሸከማለሁ፣ እኔም ማድናለሁ። በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ? ወርቁን ከኮረጀ የሚያይሽ ከምድር ከጣዖታት ጋር ማለት ነው። ወርቁን ከኮረጀ የሚያፈሱ ብሩንም በሚዛን የሚመዝኑ እነርሱ አንጥረኛውን ይቀጥራሉ፣ እርሱንም አምላክ አድርጎ ይሰራዋል። ለዚያም ያጎነብሱለታል፣ ይሰግዱለታል። ለምኑ? ለጣዖታት ማለት ነው። በጭንቃቸው ላይ አንስተው ይሸከሙታል፣ በስፍራውም ያደርጉታል። ከዚያም ይቆማል፣ በዚያም ይቆማል፣ ከስፍራውም ፈቀቅ አይልም። ሰውም ወደ እርሱ ቢጮህ አይሰማም። ምኑ? ጣዖቱ ማለት ነው። ከመከራውም አያድነውም። ይህን አስቡና አልቅሱ፣ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁንም መልሱ። እኔ አምላክ ነኝና ሌላ አምላክ የለምና የቀድሞውን የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደ እኔ ያለ ማንም የለም። በመጀመሪያ መጨረሻውን ከጥንትም ያልተደረገውን እናገራለሁ። ምክሬ ትጸናለች፣ ፍቃዴን ሁሉ እፈጽማለሁ እላለሁ ይላል። እኔ አምላክ ነኝና ሌላም የለምና ሲል ምድር ላይ እነሱ ከሚገዟቸው ጣዖታውያን አሁን ቢኒ እንዳለሽ
እነሱ ተሸክመዋቸው ይሄንን ይሰማል እያሉ አንጥረኛውን እያነጠሩ በወርቅ ለብጠው የሚያመልኳቸው ጣዖታት የምትሏቸው ከእኔ ጋር የተካከሉ እኔ ብቸኛ አምላክ ነኝ እያለ ምድር ላይ እነሱ ከሚያመልኳቸው ከአህዛብ አማልክት እርሱ የተለየ አምላክ እንደሆነ እስራኤላውያን ከአህዛብ አማልክት አንዱ ነው ብለው እንዳያስቡ እርሱ ብቸኛ አምላክ እውነተኛው አምላክ እንደሆነ ለይቶ እየተናገረ ያለበት ክፍል ነው። ቀጥል። ያ ከዛ አንጻር ነው ይሄ የሚፈታው እንጂ ከቃሉና ከመንፈሱ ተለይቶ እግዚአብሔር የኖረበት ጊዜ የለም። እነሱ አሁን እኔ ዋና አገልጋዩ ነበልኩ ምናምን ሲልኮ ከሱ ጋር ማለት ሰላተኛው ነበልኩ ብሎ እየገለጸ ነው ያለው ነው። እየፈጠልኩ ማለት አበሌው እየፈጠልኩኝ ነበር ሳይሆን እኔ ከሱ ጋር ሰላተኛው ነበልኩኝ ነው አይደለም የሚለው። የመጀመሪያው ዓለም ሲፈጠር አለ እኮ ሲፈጠር ነው አይደል? ሲፈጠር ዓለም ሲፈጠር ጊዜ በአፈጣጠልም ነው በመፍጠልም አንድ የሚሆኑ ከሆነ ሰላተኛው ነበልኩኝ ብሎ ነው ራሱን የገለጸውና ምሳሌ ላይ ካሳየኝ ያ ሰላተኛ በልጁ ነው የሚሰራው። አብ እኮ በልጁ ነው የሚፈጥረው። ለዛ ነው ከዛ አንጻር ነው ምሳሌ ሊንዳ ከቁርአን በሱረቱል ነህል ቁጥር 40 ላይ ተመልከች። አላህ ለማንኛውም ነገር መሆኑን ባሻነው ጊዜ ቃላችን ለእርሱ ሁን ማለት ብቻ ነው ወዲያውም ይሆናል ይላል። አላህ በምኑ ነው የሚፈጥረው? በቃሉ። ያ ቃሉ ፈጣሪ አድራጊ ነው። እዚህ ጋርም ጥበብ ክርስቶስ ኢየሱስ አድራጊ መሆኑን ከእርሱ ጋር አድራጊ መሆኑን ለአብ ብርሃን ይሁን ሲል ብርሃን የሚያደርገው እርሱ እንደሆነ ስራን የሚሰራ መሆኑን እየተናገረ ዋና ሰራተኛ ነበርኩ አለ እኮ ሊንዳዬ። የምድርን ወሰን ምድርን በፈጠረ ጊዜ ውሃዎች ከልካቸው እንዳያልፉ በደነገገ ጊዜ አለ እንግዲህ ዋና ሰራተኛ ማለት እኔ ነኝ ስሰራ የነበረው አለ። አሁን ይሄ በጥበብ መልኩ ነው የተቀመጠው ለሰዎች እንዲገባ አድርጎ የክርስቶስን ሰሪ አምላክነት ወይም ደግሞ ከአብ ጋር አብሮ ይሰራ እንደነበረ አስቀድሞ እንደነበረ ሊንዳ የምትናገሪው ካለ ተናገሪና እኔ እናገራለሁ። የኔ አሁን ላይክ አሁን በምንም ነገር ማለት ፈጣሪ ነው ኢየሱስን ፈጣሪ ነው ወይም አምላክ ነው የምንል ከሆነ ሁሉም ማድረግ ይችላል። አብሎ ነው ዓለምን የፈጠላት ሰማይና ምድርን የዘለጋት አብሎ ነው። ስለዚህ የመፍለድም ስልጣን አለው ማለት ነው አይደለም? አዎ። ሰው ታዲያ የዮሐንስ ወንጌል 5:30 ላይ ሊንዳችን አንድ ይቅርታ እየዘለች ስለሆነ አንድ የተጀመረው ነገር ልቅልቅ እያለ ተለዳውትና አሁን ሰላተኛ ነበልኩ ሲል ፈጥሏል። ሁሉንም በልጆቹ ዘልግቷል። ሊንዳ ቆይ ይኸውልሽ አሁን ጥቅስ ከዘለንማ ምንም የምትይዙ ነገር አይኖርም። አሁን በመፍጠር በስራ አንድ ነው የሚለውን እያሳየንሽ ነበረ። አሁን ደግሞ ወደ ፍርድ ከመጣሽ ደግሞ ፍርዱንም ደግሞ እናያለን። አሁን እዚህ ጋር አንድ ነገር በጣም ጠቅልል አድርገሽ ለፊ ከጥቅስ ከዘለለ ምንም የምትይዙ ነገር አይኖርም። እሺ የዚያን ጊዜ በእርሱ ዘንድ ዋና ሰራተኛ ነበርኩ አለ አለሁ እያለ ነው አይደለ ሊንዳ? አብሬ እየሰራው ነበር እያለ ነው አይደል? ሰላተኛ አብሬ እሰራለሁ የሚል አካል እኔነት አለው ወይስ የለም? አለው። ሰላተኛው ነበርኩ ሲል አብሬ እሰራለሁ ማለት ነው። ስለዚህ አባቴ ከጥንትም ይሰራል። ቅድም ያስወሽ ዮሐንስ ወንጌል ላይ አብ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ሲላውን ገባሽ እንደሆነ ምክንያቱም አብሮት የነበረ እንደሆነ አሳየሽ። ምክንያቱም አብሬ ይሰራ ነበር ይላል። ይህን በደንብ አብሎ መስላቱን ሰላተኛ ማለት ሰላተኛ ነበልኩኝ ማለቱን ምናምን እኮ እኔ ቀላኔ የለኝም። ገባክ? አሁን አምላክ የዓላማ አንድነታቸው አላቸው ብዬ እኮ አምናለሁ። የዓላማ ብቻ አይደለም የመፍጠርም የስራም እኮ አሳየነሽ ሊንዳ። ያ በአሰላል ሲሆን ደግሞ እዚህ ጋር ሰላተኛው እንደነበል እና አብሮ መስራት ማለት ነው። እግዚአብሔርም ደግሞ በልጁ ይሰላ እንደነበል ነው የተናገለው እንጂ ልጁ ይሰላ እንደነበል አይደለም አይደል? ዘፍጥረት 1:26 ላይ እንዲህ ይላል። ይቅርታ እሺ፣ አሜን። ዘፍጥረት 1:26 ላይ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር። እሺ እግዚአብሔር እንፍጠር የሚለው ማንን ነው ሊንዳ? በምሳሌያችን እንፍጠር የሚለው ማንን ነው? እግዚአብሔር መላእክትን ነው? ኖ ሰዎችን ነው። ሰዎችን ሰው እኮ አልተፈጠረም ገና። ከመጀመሪያ ያሳይ ያኔ እግዚአብሔር ማለት በመልካችን ማን ነው እንፍጠር የሚለው? እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰውን አይደለም የሚፈጥረው። ማን ነው እንፍጠር የሚለው? እዚህ ጋር እንፍጠር የሚለው እግዚአብሔር ማን ነው? አንተ ፈጠረ አይደለም ያልኩሽ። እንፍጠር ግን የሚለው ማን ነው?
ሰዎችን ነው ሰውም አልተፈጠረም፣ ገና ሊፈጠር ነው። ሰው የተፈጠረ እኮ መላእክትንም ሰዎችንም የመላእክት እገዛ ያስፈልገውማ እግዚአብሔር ሰው ሲፈጥር። አልገባትም። መላእክት ያገባቸዋል እንዴ ሊንዳ? እሷ እያለች ያለችው የሚፈጠሩትን መላእክትም ሰዎችም ነው። እንፍጠር ያለው እግዚአብሔር ብቸኛ ያልሆነ ማለት ሌላ አካል አብሮት እንዳለ የሚያመለክት ቃል ነው። እንፍጠር ሲል አብሮት ደግሞ የሚፈጥር የሚሰራ አካል እንዳለ የሚያመለክት ቃል ነው የሚለውን እንትን ሊያስይዝሽ ነው ሊንዳ። ያቆም እንፍጠር ሲል አንድ አይደለም ያለው ሰውን ያለው ሊንዳ። ሰዎችም ቢሆን ነው እንፍጠር የሚለው ብዙ ቁጥር በኋላ ላይ ሰዎች ስለሆነ ለሰዎች ይመጣል። ሰውን ካለው ግን አንድ ሰው ስለ አንድ ሰው ከተናገረ በኋላ እንፍጠር ሲል ደግሞ ራሱ ብዙ መሆኑን ነው የሚያሳየው። ለምሳሌ አንቺ የሆነ ነገር እንብላ ብለሽ ብትናገሪ ብዙ መሆናችሁ ነው የሚናገረው አይደለ? ወይም እንስራ ስትይ የሚሰራ ስራ አለ፣ እናንተ ግን ብዙ ናቸው። የሆነ ስራ እየሰራችሁ እናንተ ብዙ ናቸው። አሁን ሰውን እንፍጠር ሲል ያ እንፍጠር የሚለው አካል አንድ አይደለም ብዙ ነው እያለች ነው ተናጋሪው አካል። እሱ ብቻ ደግሞ ሊንዳ እግዚአብሔር ፍጥረትን በመፍጠር ላይ ከፍጡራኑ አጋዥ ይፈልጋል እንዴ ሊንዳ? ከፍጡራኑ አጋዥ ይፈልጋል ሲፈጥር ፍጥረት? ኖ ለመፍጠር አጋዥ አይፈልግም። እንፍጠር የሚለው ማንን ነው? አሁን የሚፈጠረው ሰው ሊፈጠር ነው። ያን ሰው ለመፍጠር ግን እግዚአብሔር ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠር ነው የሚለው። እግዚአብሔር ማንን ነው እንፍጠር ብሎ እያናገረ ያለው? በቃ ጥሩ ችግር የለውም። ይሄ እንግዲህ የሆነ አየሽ አብሬ ሰራ ነበር የሚለው በልጁ ፈጠረ መንፈስ ቅዱስ። ይህንን በምን እንፈተዋለን መሰለሽ? ይኸው እዚህ መዝሙረ ዳዊት መዝሙር 33 ላይ እንዲህ ይላል ቁጥር 6 በእግዚአብሔር ቃል ሰማያት ጸኑ ሰራዊቶቻቸው ሙሉ በአፉ እስትንፋስ። ስለዚህ እንፍጠር ሲል እግዚአብሔር በቃ በእግዚአብሔር ቃል ሰማያት ጸኑ። ያ ሁሉም በሚያደርግበት ፈጣሪ በሆነው ቃሉ ሁሉ ተፈጠሩ። አካላዊ ቃል ያለው በልጁ የተባለው ቃል። ከዛ ደግሞ መንፈስ ቅዱስ የአፉ እስትንፋስ የተባለ መንፈስ ቅዱስ። ስለዚህ በመፍጠር አብ ወልድ መንፈስ ቅዱስ አንድ ፈጣሪ ስላለ እግዚአብሔር ሶስትነቱን ሲነግረን ምን አለ? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ስለዚህ ቅድም ቢኒ ያመጣልሽ ምሳሌ ላይ አብሬ ነበርኩ ዋና ሰራተኛ ነበርኩ ሲል ማለቱ ነው። ከአብ እኩል የምሰራ ነበርኩ። ዋና ነው የሚለው አስተውይ። ዋና ማለት ዋናው ማለት ነው። ስለዚህ ከአብ እኩል እሰራ ነበር። ዓለማትን አብ ሲፈጥር እኔም ነበርኩ፣ እኔም እፈጥር ነበር እያለ ነው። ምክንያቱም በመፍጠር አብም ወልድም መንፈስ ቅዱስም አንድ ስለሆነ እነዚህን የሰጠንሽን ያዥና በቃ አይገስ እንዳይበዛብሽ ቢኒ የሀሳብን ጠቅልና በሌላ ቀን ደግሞ አሪፍ ቢኒ ያሳውኛለሁኝና መጽሐፈ ኩፋሌ 4:4 ላይ አዳም ብቻውን አይሆን ዘንድ የሚል አለው አይደለም ወይስ ይብቃኝ? ችግር የለም ሌላ ቀንም መቀጠል እንችላለን። ሀብሽል ችግር የለውም። ይብቃሽ ካላችሁ ችግር የለም። ትንሽ ነገር መጨመር ፈልጌ ነበረ እና እስካሁን እንግዲህ ብዙ ጥቅሶችን ተመልክተናል። ቃለ ሕይወት ያሰማችው መዝሙር ያሬድ ቢኒም እንዲሁም ይቅርታ ቀጥል ራሴን አተልቅሃለሁ ብዬ ሚዩት አልነካው። ይቅርታ ወንድማለም ቆይ ትልቁ ይላርግ ችግር የለውም። ይቅርታ በጣም ምንም ችግር የለም። እና እስካሁን ብዙ ጥቅሶችን አይተናል። አምላክ ብቻ ሊያደርገው የሚችሉ ነገሮች ማለት ነው። ኢየሱስ ክርስቶስ ፈጣሪ መሆኑን የሚገልጹ ብዙ ጥቅሶችን አይተናል። ከዓለም በፊት መኖሩን፣ ዓለም ሳይፈጠር በፊት መኖሩን ብዙ ነገሮችን አይተናል እና እስካሁን ግን ያልተዋጠላት እንዳየሁት ከሆነ ሊንዳ ኦኬ ይህንን አምኛለሁ ግን አምላክ መሆኑን አልተቀበልኩም አይነት ነገር ስትል ነበረ። እንደ ምሳሌ የሚያነሳችው የሆነ መላክ ላኪ ምናምን ብላ የገለጸችው ኤግዛምፕል ነበረ። እሱም ላይ ቢኒም ጠይቋት ነበረ። ግን የሆነ አይ ቲንክ ያልተረዳሽው ምንነትና ማንነት ላይ ነው። ይሄን ኮንሰፕት በጣም የተረዳሽው አልመሰለኝም። እሱ ምንድነው? ምንነትና ማንነት ይለያያል። ምንነት አንቺ አሁን ሰው ነሽ። ልጅ ካለሽ የምትልኪውም ልጅ ሰው ነው
ኦኬ ይሄ ምንነት ነው። ከሰውነቱ የሚቀንሳል ብሎ የጠየቀሽ ይሄንን ነው። እና ስለ እግዚአብሔርም ስናወራ እግዚአብሔር የሚለው ኮንሰፕት ምንነቱን ገላጭ ነው። በዋንነት አብ እግዚአብሔር ተብሎ ሊጠራ ይችላል። ኢየሱስ ክርስቶስ አብን እግዚአብሔር ብሎ ሊጠራው ይችላል። ያው እግዚአብሔር ስለ ይሄ ልክ አዳም ባይዘወይ ነገሩ እንዳላሰፋ እንጂ አዳም የሚለው ለምሳሌ አዳም የሚለው ቃል በዕብራይስጥ ታርሙኛላችሁን መዝሙሩ ያሬድ አዳም ማለት በዕብራይስጥ ሰው እንደማለት ነው። ትርጉሙ ማለት ነው ሰው እንደማለት ነው። እኔ ሰው ነኝ፣ እኔ አዳም ነኝ ማለት እችላለሁ። አዳም ወንድሜ ምናምን ሲባል ይታወቃል ስንግባባ ስንነጋገር። እና ከዛ አንጻር ነው ኢየሱስ እግዚአብሔር ነው ስንል እንጂ ኢየሱስ አብ ነው አላልንም። እስካሁን ብዙ ጊዜ ያርሙሻል። እኛም እኮ አላልንም፣ እኛም እኮ ኢየሱስ አብ ነው አላልንም ሲሉሽ ነበረ። እና ከዚህ አንጻር ነው ኢየሱስ እግዚአብሔር ነው ስንል ልክ አሁን ልጅሽ ሰው ነው እንደሚባለው ነው ለሰው ደግሞ ማለት ነው። ለእግዚአብሔር ደግሞ ወይም ለመለኮታዊ አካል እግዚአብሔር ወይ ደግሞ አምላክ የሚለውን ቃል እንጠቀማለን። እና የእግዚአብሔር ልጅ ሲባል እሱም እግዚአብሔር ነው የምንለው ከዚህ አንጻር ነው። የሰው ልጅ ሰው ነው እንደሚባለው የእግዚአብሔርም ልጅ እግዚአብሔር ነው ወይም የአምላክ ልጅ አምላክ ነው ፓፓ ሀሳቡ ማለት ነው። እና ይህንን ሀሳብ ደግሞ ምናልባት እስልምና ላይ ትንሽ አሁን ካለሽበት ሁኔታ እስልምናው ላይ ጠለቅ ብለሽ ከሆነ ይሄንንም ሊያስረዳሽ የሚችል ሀሳብ አለ። ምናልባት እሱ መጥቀስ ካለብኝ እሱ ምንድነው ለአራህማን ልጅ የለውም እንጂ ቢኖረው፣ ይህንን ማማይም ከዚህ በፊት አንስተዋለች እና ግልጽ ይሆንልሻል ብዬ አስባለሁ። ለአራህማን ልጅ የለውም እንጂ ቢኖረው እኔ ለልጁ የተገዢዎች መጀመሪያ ነኝ በላቸው የሚል ሀሳብ አለ። ይሄ ምን ማለት ይመስልሻል? ተገቢ ስለሆነ ነው። አራህማን ማለት የአምላክ ስም ወይ አላህ ስም ነው አይደል? አላህ አምላክ ከሆነ እውነተኛ አምላክ ብቸኛ አምላክ ልጅ የምታምኘው አምላክ ልጅ ካለው ልጁን ትገዢለታለሽ ነው። ልጅ የለውም እንጂ ቢኖረው ትገዢለታለሽ። ልብ በይ፣ ቢኖረው ራሱ አላህን ብቻ ነው የምትገዘው አይደለም። ቢኖረው ትገዢው ነበር ልጁን። ለምን? መገዛት ተገቢ ስለሆነ ማለት ነው። እና ለአምላክ ልጅ መገዛት ተገቢ ነው። በባህሪው ገዢ ነው ማለት ነው ልጁም ማለት ነው። ለዛ ነው እንጂ አምላክ ባይሆን ወይም ፍጡር ቢሆን ከጊዜ በኋላ የተፈጠረ ፍጡር ቢሆን ተገዙለት አይልም ነበር አላህም ወይም አምላክም ማለት ነው። መገዛቱ ተገቢ ስለማይሆን ተገዙለት አይልም። እና ይሄንን በዚህ ትስማሚያለሽ? ግልጽ ነው እስካሁን ያልኩት ነገር ያስማመናል? መልካም እሺ። ለአምላክ ልጅ ቢኖረው ለልጁ ትገዣለሽ? በአጭር አገላለጽ መገዛት ማለት ማምለክ ነው። ማምለክ ማምለክ። አይ ኦኬ በቃ በዚህ ስላጠቃሉ ግልጽ እንዲሆንልሽ ማለት የኔ ሀሳብ እንዳይመስልሽ። የተፍሲሩም የቁርአኑም ሁሉም አጠቃላይ ሀሳብ ይሄ ነው። ትንሽ ብዙ ደቂቃ አልፈጅም እየተሰማችሁ ከሆነ ያ እንማማል እስልምናው ቁርአን ላይ ከመሰማል ድምጼ ወደ እስልምናው ሄደን ከምናይ ክርስቲያኒቲ ላይ ብቻ ቆመን ቢሆን ደስ ይለኛል። እኔም አልፈለግኩትም ባይዘው እስልምናው ላይ መግባቱን አንዴ እንማማር። በጣም ይቅርታ እስልምናው ላይ መግባቱን እኔም አልፈለግኩትም። ግን ምናልባት ተዋሽቷል ከተባለ ይኸው ሱረቱል ዙኽሩፍ ቁጥር 81 ላይ ለአራህማን ልጅ የለውም እንጂ ቢኖረው እኔ ለልጁ የተገዢዎች መጀመሪያ ነው ይበላቸው ይለዋል መሐመድን። አላህ እኔ ልጅ ቢኖረኝ ለልጄ መጀመሪያ ተገዢ ነህ ብሎ መሐመድን ሲያዘው እንመለከታለን። ግን የለኝም ነው። ቢኖረው ግን የእሱ ልጅ አምላክ ስለሆነ ከአምላክ የሚመጣ አምላክ ስለሆነ ለዛ ለልጄ ትገዛ ነበር። ይህን ጥያቄ ጠይቀን ነበር ኡስታዞችን። ተመልከቱ። አላህ አላልኩም በደንብ ያዝልኝ። አላህ ልጅ ቢኖረኝ እኔ ለዛ ለልጁ የተገዢዎች መጀመሪያ ነኝ በላቸው ይለዋል መሐመድን። አላህ ልጅ ቢኖረው መሐመድ ለዛ ለልጁ የሚገዛለት ምን ብሎ ነው? ማን ነው ያ ልጁ? ኦኬ በደንብ አድመጭኝሽ። በጣም ጥሩ። የተነሳው ሱረቱ ዙኽሩፍ ላይ አምላካችን አላህ ልጅ ቢኖረው ኖሮ ወይንም ጌታ አላህ የሚወልድ ሆኖ ልጅን ቢይዝ ኖሮ ያ ልጅን ምን ይሆናል? አምላክ ስለሚሆን የልጁ የመጀመሪያ ተገዢ እኔ ይሆን ነበር በላቸው አለ ለነቢያችን ዓለይሂ ሰላቱ ወሰላም። ትክክል። ይህ ማለት ኢፍ ነው፣ ቢሆን ኖሮ ነው። ለምሳሌ ልጅ አምላክ ቢይዝ ኖሮ የአምላክ ልጅ ምን ይሆናል? አምላክም ይመለካል፣ የአምላክም ልጅ ይመለካል። ስለዚህ መጽሐፍ ቅዱሳችን ደግሞ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ
የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው አለን። ማንን? ልጁ። የማንን? የአብ ልጅ እውነተኛ አምላክና የዘላለም ሕይወት። የአምላክ ልጅ አምላክ ነው። አላህ ቢኖረው ኖሮ ልጅ አዎ አምላክ ተብሎ ይገዛ ነበር ለልጁ። ወደ እስልምናው ሳትገቡ በቃ በራሳችን እንትን በሏት። እችን ብቻ ለማሳየት ነው። ያቆምንበት ላይ ብንቀጥል መዝሙር አደከምኩት፣ ግን ይህ ሀሳቡ ይጠቅልና እኔም ጠቅዬ በተለይ የክርስቶስ መገለጥ ምን እንደሆነ አብ ልጁን ላከ ስንል ወልድ ደግሞ በአብ ተላከ ስንል ፍቅርን የሚያሳይ የአንድነትን የፈቃድ አንድነትን የሚያሳይ ነው እንጂ አንዱ በላጭ አንዱ ታናሽ፣ አንዱ የበላይ አንዱ ታዛዥ አንዱ አዛዥ በሚል ሴንስ አይደለም። ምክንያቱም መጽሐፍ ቅዱስ ይላል መሰለሽ ቆይ ቢኒ እንዲያው የሚቀጥልና የቢኒን ሀሳብ እንዳላነሳበት ቢኒሻ ሀሳብን ጨርስ እና እኔ እንትኔን እዘጋለሁ ብዬ ሮስ ሰጠውኝ። እሺ ይቅርታ፣ ችግር የለም። መዝሙር ጨርስና ነው እኔ ለመዝጋት ብዬ ነው ሮዝ የሰጠው። ጨርስ ቢኒሽ፣ ችግር የለውም። ያው አንድ ምን ጠየቀች እና የቅድሙን እኮ ጥያቄ ጠይቃለች። አሁን ማለት ስለመፍጠል ስለማዘዝ ላይክ በመፍጠል ሰዎችን እንፍጠል ላይክ በሚለው ነገር ላይ አንስታት ነገርከኝ ነገር ነበር መዝሙር እና እዛው ላይ ደግሞ እኔ ሌላ ጥያቄ ልጠይቅህ ነበር መክፈት የምትችል ከሆነ። እሱን ያነሳው አንተ ነህ። ግን እየጠራ ቢሄድ መልካም ነው ዲያቆን። ማለት ይህ መላክ የሚለውንም ነገር ሳንጨርስ መጽሐፈ ኩፋሌ 4 ላይ ችግር የለም። ቆይ ሊንዳ ያብራሩልሻል። እኔ ቤትሽ መጥቼ መልሰልሻለሁ። አሁን በጣም በዛብሽ ግን ተመሳሳይ ሀሳብ ናቸው ብዬ ነው እና ኩፋሌ ላይ ያለው መላእክትን አለ ምናምን የሚለው እሱ ነው አይደል ሀሳብ ቢኒ። መልሱ ለሊንዳ ብቻ ሳይሆን እዚህ ጋር 1000 ሰው አለ ለሁሉም ስለሆነ መላክ የሚለውን ኃይለ ቃል እንደው አዲስ ኪዳን ላይ ብቻ ነው እያውጠነጠኑ የሚታየው እና ከብሉይ ኪዳን ጀምሮ ጌታችን ኢየሱስ ተልኮ እንደሚመጣ እንዲሁም ደግሞ በብሉይ ኪዳንም ጀምሮ አባቱና መንፈስ ቅዱስ እንደላኩትም ተናጋሪ እንደሆነ ለምን ከብሉይ ኪዳን ጀምሮ ተናጋሪም እንደሆነ እሱ እንዲሁም ደግሞ ተላኪ መሆኑን ከብሉይ ኪዳን ጀምሮ ማሳየት ቢኖር መልካም ነው። ለምሳሌ ኢሳያስ 61 ላይ፣ ኢሳያስ 48:16 ላይ፣ ዘካርያስ 2:7 ጀምሮ ያለው ጌታችን ኢየሱስ እንደሚላክ ይናገራል። ራሱ እግዚአብሔር እንደሆነና በመካከላችን መጥቶ እንደሚያድነን እንዲሁም ደግሞ ራሱ እግዚአብሔር እንደሆነም የሚናገርበት ኃይለ ቃል ከብሉይ ኪዳን ጀምሮ ያለ ነው። አዲስ ኪዳን ላይ ብቻ ያተኮረ ሆነ ይሄ መላክ የሚለው ነገር ከብሉይ ኪዳንም ጌታ ኢየሱስ የተናገረው ነገር ነው። ይሄ ነብይ የሚያስብለው ወይም ደግሞ እኛ እንደምናስበው አምላክ ልኮት ከዛ እሱ ነብይ ሆኖ ምናምን የሚያስብል ነገር ሳይሆን ከብሉይ ኪዳን ጀምሮ ያለ ህልውናው ከድንግል ማርያም ያልሆነ እንደሆነ የሚያመለክቱ ቃላቶችን እንትኖችን ብታሳዩት። አሁን ብዙ ቦታ ረገጥንና እንትን ሆነ ማማዬ። ለዚህ ነበረ ቅድም እያንዳንዱ ነገር እየጨረስን እያንዳንዱ ነገር በደንብ አንሷን መቀበሏን ቼክ እያደረግን መረዳቷን አይ ቲንክ ብዙ ጥቅሶች ያዘጋጀችው ስላለ በቃ እሷ ያንን እንትን ማለት ነው። እና እንዴት እናደርግ ማማዬ? ወይ እሷ ትጨርስና ከጨረሰች በኋላ እንቀጥልኛ አጠቃላይ ሀሳቦች ላይ እንስጥ ወይስ ምን ይሻላል? አሁን ይሄን ኩፋሌን ወይ እንቀበላትና እዛ ላይ በቃ ማጠቃላይ ሀሳብ ብንሰጥ ወይም እንደኔ ሰሚራም ስላለች ዘካርያስ 8:8 ብቻ ሳያትና ማሜ ላለችው ከዛ በኋላ ወደ ማጠቃለያ እንስጥና ሊንዳዬ እኔ ቤት መጥቼ መልስልሻለሁ ጥያቄዎችሽን ማለት ነው። በተቻለ አቅም መጽሐፍ ቅዱስ እየከፈትኩኝ ችግር የለም። ከዛ አሁን ብዙ ነገር ስለሆነ ሀሳብ ተበታተነ። አንዱ ላይ እርግጥ ብለን ሳንጨርሰው እዛም ስለሄድን ሀሳብ ስለተበታተነ ነው። ችግር የለ። ያለብሽን ጥያቄዎች በጠቅላላ መጠየቅ ትችያለሽ። ግን ዘካርያስ ስንት ላታል ቢኒ? 8:4 መሰለኝ። የሰራዊት ጌታ እግዚአብሔር እንዲህ ይላል ነው 4:8 ይቅርታ 4:8
የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። አዎ አሁን ይሄን ተመልከች። እንግዲህ የእግዚአብሔር ቃል ምን አይነት እንደሆነና ኢሳይያስ 48 16 ጀምሮ ከ12 ጀምሮ እሱን ታነብላትና ይበቃታል። አንበብላት። የእግዚአብሔርን ቃል ወደ እኔ እንዲህ ሲል መጣ። የዙሩባቤል ልጆች ይህን ቤት ጠቅሶን ልጽፍ ነው ነገራት ያሬዲ። ትንቢተ ዘካርያስ ምዕራፍ 4 ከቁጥር 8 ጀምሮ ማለት ነው። በብሉይ ኪዳን የእግዚአብሔር ቃል አካላዊ እንደሆነ የሚያሳይ ነው፣ ማንነት እንዳለው። እሺ የእግዚአብሔርን ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆችን ይህን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔርም ወደ እናንተ እንደላከኝ ታውቃላችሁ። ልቀጥል ቢኒ? አሁን የሚናገረው የእግዚአብሔር ቃል ነው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብሎ የእግዚአብሔር ቃል ምን እያለ እየተናገረ ነው? የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔርም ወደ እናንተ እንደላከኝ ታውቃላችሁ። የሰራዊት ጌታ እግዚአብሔር ወደ እናንተ እንደላከኝ ታውቁኛላችሁ ያለው ማነው? የእግዚአብሔር ቃል ነው። ከዛ በኋላ እሺ ይቀጥል። የጥቂቱን ነገር ቀና የናቀ ማን ነው? እነዚህ ሰባቱ ደስ ብሏቸው በዙሩባቤል እጅ ቱንቢውን ያያሉ። እነዚህም በምድር ሁሉ የሚዛወሩ የእግዚአብሔር ዓይኖች ናቸው። እኔም መልሼ በመቅረዙ በስተቀኝና በስተግራ ያሉ እነዚህ ሁለት የወይራ ዛፎች ምንድን ናቸው አልኩት። ልቀጥል ቢኒ? ቀጥል እስከ መጨረሻ። ሁለተኛ መልሼ በሁለቱ የወርቅ ቧንቧዎች አጠገብ ሆነው የወርቁን ዘይት የሚያፈሱ እነዚህ ሁለቱ ቅርንጫፎች ምንድን ናቸው አልሁት። እርሱም መልሶ እዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታዬ ሆይ አላውቅም አልሁት። ሁሉ ጌታ። እሺ ስለዚህ አሁን ከላይ ጀምሮ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብሎ የእግዚአብሔር ቃል ከዘሩባቤል ጋር ሲነጋገር እናያለን ማለት ነው። ደግሞ መልሼም እኔ እንደዚህ ያልኩት ይላል። እሱም መልሶ ደግሞ እንደዚህ ይህን አታውቅም ወይ እያለ ይለኛል ይላል። ስለዚህ የእግዚአብሔር ቃል ራሱ በብሉይ ኪዳን አካላዊ ነው፣ ማንነት አለው። ከነቢያት ጋር ይነጋገር፣ ነቢያትን ይልክ ነበር፣ ነቢያትን ይነጋገር ነበር እና ምንድነው ኢሳይያስ 48 ከቁጥር 12 እስከ 16 አንብብላትና ብሉይ ኪዳን ላይ ክርስቶስ ከመምጣቱ በፊት ማን ነበረ? በእርግጥ ክርስቶስ የሚለው ስም በኋላ በስጋ ነው የወጣው፣ ግን ማን ነበር የሚለውን ያሳይሽና ከዛ ይበቃሻል ይመስለኛል። ሲበዛ ጠቅስም ትንሽ ይምታታብሻል አንቺ። እሺ ቁጥር 16 ከ12 ጀምሮ ይሻላል። ያዕቆብ ሆይ የጠራህንም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ። እኔም ኢሳይያስ 48 ከ12 እስከ 16 እሺ ያዕቆብ ሆይ የጠራህን የጠራውም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ። እጄንም ምድር መስርታለች፣ ቀኝም ሰማያትን ዘርግታለች። በጠራኋቸው ጊዜ በአንድነት ይቆማሉ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ከእነርሱ የተናገረ ማን ነው? እግዚአብሔር የወደደውን ፈቃዱን በባቢሎን ላይ ያደርጋል፣ ክንዱን በከላዳውያን ላይ ይሆናል። እኔ ራሴ ተናግሬያለሁ፣ እኔ ጠርቻችኋለሁ፣ አምጥቻችኋለሁም። መንገዱም ትከናወንለታለች። ወደ እኔ ቅረቡ፣ ይህንንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። በቃ ሶስቱን አካላት እዚህ ጋር በግልጽ አስቀምጦልሻል። እኔ እንደ አካላይ ጀምሮ ሲናገር የነበረው አንድ አካል አለ፣ ሰማይ ምድርን የፈጠረ ያዕቆብን የጠራ ሰማይን በጠራው ጊዜ በፊቱ የሚሰበሰብ የአምላክነት ባህሪ ያለው እሱ ይወርድና ቁጥር 16 ላይ ከጥንት ጀምሮ እኔ በስውር አልተናገርኩም፣ አሁንም ከሆነበት ጊዜ ጀምሮ እኔ በዛ አለው ይልና አሁንም ጌታ እግዚአብሔርና ማን መንፈሱ ልከውኛል ይላል። ጌታ እግዚአብሔር እንዳለ መንፈሱ በመንፈሱና በጌታ እግዚአብሔር የተላከ ሌላ ደግሞ ሰማይና ምድርን የፈጠርኩ ብሎ የሚናገር አካል አለ። ሶስቱን አካላት እዚህ ጋር ያስቀምጥልሻል። ተልኮ መምጣቱን ክርስቶስ፣ ይህ ስለ ክርስቶስ የሚነገር ነው። በብሉይ ኪዳን በትንቢት የተነገረ ነው። ስለዚህ አብ ወልድ መንፈስ ቅዱስን ምንም እንኳን በብሉይ ኪዳን አብ ወልድ መንፈስ ቅዱስ ተብሎ ባይቀመጥም ግን ሶስቱ አካላት በግልጽ እንደዚህ ተቀምጠዋል ማለት ነው። እና ሌላ ኩፋሌ ላይ ምናምን ያልሽውን እኔ ቤት መጥቼ መልስልሻለሁ። ሌሎችንም ጥያቄሽ ዮሐንስ 5:30 ላይ ከራሴ ምንም ማድረግ አልችልም ያለውን እሱን መልስልሻለሁ። አሁን ሲበዛም ለአንቺም የጻፍሽው ጥቅስ ራሱ ለየትኛው እንደሆነ ግራ ይገባሻል በኋላ ማለት ነው። እና በእርግጥ ታነቢዋለሽ።
እሺ ይበቃል ካላችሁኝ መልካም። የሆነ ነገር ጀምሬ ማቆም አልወድም እና መጽሐፍ ኩፋሌ ላይ ያለውን ነገር ልትመልስልኝ ነበር። እዛ ላይ ስላቆም እሺ ልመልስልሽ። ችግር የለውም። ያው ይሄ የኩፋሌ መጽሐፍ ትርጓሜያችን ነው ከነ መጽሐፉ ማለት ነው። ቃሉ ንባቡ የሚለው ምንድን ነው? እሺ ወይ በለን እግዚአብሔር ለነ እግዚአብሔርም ለእኛ ነገረን። እንግዲህ ለእኛ ነገረን የሚለውን አይደለ ሊንዳ ጥያቄሽ? ያ አላት ላይ ለእኛ ነገረን የሚለው ብዙ ጊዜ የምትረዱት እናንተ ምንድን ነው? ያው እዛ እንፍጠር የሚለው መላእክትን እንደዚህ ነው፣ ይሄው ማስረጃው ነው የምትሉት። ታዲያ እዚህ ጋር ግን እግዚአብሔር ለእኛ ነገረ ያለው ማን ነው ሲል አዳም ብቻውን ይኖር ዘንድ አግባብ አይደለም አለ፣ እንደ እርሱ ያለ ረዳት እንፍጠርለት እንጂ። ፈጣሪያችን እግዚአብሔር በአዳም እንቅልፍን አመጣበት፣ እሱም ተኛ። አሁን አስተዊ እግዚአብሔርም ለእኛ ነገረን ያለው በሙሴ በኩል ኦኬ። ያንን መጽሐፍ ኩፋሌን ሲያስቀምጥልን ያንን ታሪክ ያንን መጽሐፍ ወስዶ ያንን ታሪክ ወስዶ ዘጋቢው ከዛ ላይ ስለዘገበ ወይ ራሱ ዘጋቢው ማለት ነው። ኩፋሌ የተከፈለ ማለት ነው። ባይዘወይ ሰው የተከፈለ ነው። ያንኑ ቃል በዛ ቃል ላይ ነገረን። በኦሪት ዘፍጥረት ላይ ባለው ቃል ነገረን፣ በኦሪት ዘፍጥረት ላይ ባለው መጽሐፍ ነገረን የሚለውን ክፍል ለመያዝ እግዚአብሔርም ለእኛ ነገረን ብሎ አመጣ እንጂ እኛ ብሎ ፍጥረ የሆነ ሰዎች በዛ ጊዜ አስቀድሞ ተፈጥረው ሰዎች በዛ ጊዜ አብረው ሆነው ከአዳም በፊት ሰው ተፈጥሮ ከዛ በኋላ በቃ እግዚአብሔር ለእነሱ በሉ ሌላ ሰው ደግሞ ሊፈጥር ነው ብሎ ማለት አይደለም። ምክንያቱም ለእኛ የሚለው ሰው ነው ካልሹ አያስኬድም። ለምን? ከአዳም በፊት የተፈጠረ ሰውም የለም። ኦኬ። ጸሐፊው ደግሞ ለእኛ ብሎ ደግሞ መላእክትን አይደለም እየተናገረ ያለው። ስለዚህ በዘፍጥረት ቅድም ባነበብ ነው በዘፍጥረት በሙሴ ላይ አድሮ በዘፍጥረት ላይ ባለው ክፍሉ ነገረን። ኦኬ። ስለዚህ እግዚአብሔርም ለእኛ ነገረን ሲል እኛ በዛ ጊዜ ኖረን እግዚአብሔር አዳምን ሊፈጥር ስለፈለገ እኛን አማከረን ለማለት አይደለም። ኦኬ። በዘፍጥረቱ መጽሐፉ በቀደመችው መጽሐፉ ነገረ። ምክንያቱ ኩፋሌ ከዛች የተከፈለች መጽሐፍ ስለሆነች በዛ ለእኛ ነገረን ሲል በዛ መጽሐፍ ነገረን። ምኑን? እግዚአብሔር እንዴት እንደሰራ እግዚአብሔር እንዴት እንደፈጠረ ለእኛ ነገረን። ምን ብሎ? አዳም ብቻ ይኖር ዘንድ አግባብ አይደለም አለ። አይሹ አለን አይልም። አስተዊ አዳም ብቻውን ይኖር ዘንድ አግባብ አይደለም አለን አይልም። አለ ነው የሚለው። ለእኛ ነገረን ብሎ አለን ማለት ነበረበት። አረ ሊንዳ አረን አለ አይሹ ለእኛ ነገረን ብሎ በመጽሐፉ የነገረንን ከዛ ደግሞ ምን አለ ደግሞ እግዚአብሔር አዳም ብቻ ይኖር ዘንድ አግባብ አይደለም እንደ እርሱ ያለ ረዳት እንፍጠርለት እንጂ። ቅድም ምን አለን? እንፍጠርለት ሲል ቅድም እንፍጠር የሚለው ሳይችሻለሁ እሹ ይው ምን ላል እዚህ ጋር ወወደ የእግዚአብሔር አምላክ ህድም ተላዕሌሁ ሆኖመ ይላል። ፈጣሪያችን እግዚአብሔር በአዳም እንቅልፍን አመጣበት፣ እሱም ተኛ። ከአጥንቶቹ መካከል አንድ አጥንትን አንስቶ ሔዋንን ፈጠራት። አሁን ከአጥንቶቻችን መካከልም አላለም። የመጀመሪያው ሰው አዳም ስለሆነ አጥንት ያለው ኦኬ፣ ስጋም ያለው አዳም ነው። ሌላ ፍጥረት አይደለም። ይሄ እዚህ ጋር እኛን አማከረ ወይ እኛን ነገረን የሚለው እንዲያው አማከረን ወይ ምናምን ሌሎቹንም ፍጥረት አማከረ የሚል ሳይሆን በዛ በመጽሐፉ ነገረን። አስቀድሞ በኦሪት መጽሐፍ በዘፍጥረት መጽሐፍ እንዴት ፍጥረት እንደፈጠረ ነገረን። ኩፋሌ የተባለትም የተባለበት ምክንያት እንዲሁም ላስረዳሽ። ኩፋሌ ማለት እንደሆነ ከራሴ እንዳላወራው ራሴሽ ይኸው መጽሐፈ ኩፋሌ ነው። እሺ ምን ይላል? ይኸው መግለጫው ላይ ኩፋሌ ማለት ነው ይላል። እሺ ዝንቱ ነገረ ኩፋሌ፣ ይህ የኩፋሌ ታሪክ ነው። ኩፋሌ ማለት ዘተከፍለ እምኦሪት፣ ከኦሪት የተከፈለ ማለት ነው ይላል። እሺ ከኦሪት የተከፈለ ወይም ከኦሪት የወጣ ማለት ነው። ስለዚህ አስቀድሞ ነገረን የሚለው በኦሪት መጽሐፍ ነገረን እያለ ነው። ገባሽ አይደል ሊንዳ? እያዳመጥኩኝ ነው። ያ ማለት ነው ነገረን የሚለው በዛ በኦሪት በነበረው በቀዳው መጽሐፍ ነገረ። ምክንያቱም እቺ ኩፋሌ ከኦሪት ተከፍላ የወጣች መጽሐፍ ስለሆነች የኦሪቱን የምታብራራ ስለሆነች ኩፋሌ የተባለችበትን ምክንያት በዚህ ትርጉሙ ነው። እንዲሁም ሌላ እውቀትም ሰጠውሽ። ኩፋሌ ማለት ዘተከፍለ ከሚል የወጣ ነው። እምኦሪት ከኦሪት የተከፈለች ማለት ነው።
አንድም እያለ ዘይከፍ ለአማረ ዓመታት እያለ ይቀጥላል። ኦኬ መልካም እሺ፣ አመሰግናለሁ ሁላችሁንም። ጥልቅ ቆይታ ነበረ። ሰው የተፈጠረው በእግዚአብሔር መልክ ነው እንጂ በመላእክት መልክ አይደለም። መላእክት ቢፈጥሩ ኖሮ እግዚአብሔር ጋር ሰውን እንደ መልካችን እንደ ምሳሌያችን እንፍጠር አይልም ነበር። አየሽ፣ ስለዚህ የመላእክት መልክም የለውም። ሰው የእግዚአብሔር መልክ ነው እንደዛ ብሎ ስለተቀመጠ ማለት ነው። በመፍጠር ከእግዚአብሔር ጋር መላእክት ተባብሮ ቢሆን ኖሮ እንደዛ ተብሎም አይነገርም። እዛውን ያሬድ ያለልሽ ላይ መላእክት ራሱ ሲመሰክሩ ፈጠረ ብለው ነው እየመሰከሩ ያሉት። እግዚአብሔር እንደፈጠረ ብለው ምስክርነት ሲሰጡ ያለው እንጂ እነሱ ፈጣሪም አይደሉም። ከእግዚአብሔር ጋር በአንድነት በመፍጠር ስራ አይተባበሩም። እንደዛ አይደለም እና ይሄ ነው። ለማንኛውም ይበቃሻል። መልካም ቢኒ፣ በጣም ቆንጆ ቆይታ ነበለን። መዝሙር ላይ ያሌድ ማማዬ፣ ሁላችሁንም አመሰግናለሁ ለሰጣችሁኝ ጊዜ፣ ለሰጣችሁኝ ሰዓት፣ አስገብታችሁ አክብላችሁ ወዳችሁ ፈቅዳችሁ እዚህ ጋር ቁጭ አልጋችሁ ጊዜያችሁን ስለሰዋችሁልኝ አመሰግናለሁ። እሺ ቀጥላታለሁ። እየመጣች መልካም፣ ያው ስለ ፍልድ ጠይቃቸዋለሁ ብዬ አስባለሁ። ይንቀጣል የኢየሱስ ክርስቶስ መፍለድ ይችላል። አሁን መፍጠልን አየን አይደለ? ይችላል በሚለው ከዛ ደግሞ መፍለድ ስለይ ይችላሉ የሚለውን ነገር ልናያለን። ያው የአምላክነት ባህሊ ነው መፍጠልም መፍለድም የእሱ ስልጣኖች ናቸው፣ የአምላክነት ባህሊ ናቸው ብዬ ስለማምን በዛ ዙሪያ እናያለን። አመሰግናለሁ በጣም። እሺ ልውለድን ያሁን እሺ እመጣለሁ። እሺ አመሰግናለሁ። እንማማር። በጣም ቃሉ ታሰማለን። አሪፍ ፖይንት። እሷም አይ ቲንክ በደንብ ተረድተዋለች። እንዲሁም ጥሩ ሀሳብ ጥሩ ነገር ነው ያነሳው። እናመሰግናለን። ከሌሊቱ 9 ሰዓት ሆነብን። እኔ ቢኒ ስንት ሰዓት እንደሆነ ባላቅም 8 ሰዓት ከሌሊቱ። እሷ እኮ ቁርአንን አታንሱብኝ ስላለች ነው። አይ ይሁን ይቻላል፣ ጥሩ ነው እንጂ ቁርአኑን ሳናነሳ የእኛን መመለሳችን አንዳንዴ ያስፈልጋል። ግን አታንሷለች ማለት ይሄኛው ላይ ቃሪቱ ያሰማልን። በድጋሚ መዝሙር በጣም አሪፍ ነው። እንማማር። እሺ በጣም ኢምፕሬስድ ሆኛለሁ እና አሪፍ ነው። አጭር በሆነ ግን ብዙ ነገር የያዘ ነገር የነገርከን እና ቃሪቱ ያሰማልን። አሚን ያብራሰማን። ግን እዚህ ጋር አሁን እኔ ማየት ፈልገው የሆነ ሰው ለመረዳት እስከገባ ድረስ የሆነ ኮመን ግራውንድ አይደለም የሚያስፈልገን ማለት እንዲህ ሳትጠቅሱ ወይ ደግሞ እንዲህ ካላር እንዲህ መስፈርት አላስፈላጊ መስፈርት መውጣት ያስፈልገን ያላወቅኩም እንደዚህ እንዳትጠቅሱ እንደተባለ ስላለባት ነው። እንማማር ከሌላው አሁን ትስሎ እንደዛ ነው። ያን በርደኑን ለመቀነስ ነው እንጂ ብዙ እንኳን አይመስለኝም። ለመረዳት እስከሆነ ድረስ የሆነ ኤግዛምፕል ይሆናል ብሎ የተቀመጠ ነገር ካለ በቃ በዛ ላይ መነጋገርና የአንዱን ሀሳብ ለመረዳት መሞከር ነው እንጂ እንዲህ ሳትሄድ እዚህ ጋር ሳትጠቅስ ይሄን ሳትል ምናምን ብሎ በቃ የሆነ የቃላት ጨዋታ ነው የሚመስለው። በዛ እንድታስቡበት ሌሎቻችሁ እንትን እኮ ነው ምን መሰለህ፣ ጥበብ ያስፈልጋል። ባይዘወይ እውቀት ብቻ ስላለንም አንዳንዴ ያለ ቦታም ከሆነ ከነዛ ሳይድ ያለውንም ደግሞ ድካም ያለባቸውን ፈተና ጫናም ሁሉ አንደርስታንድ ያደረገ ሌቭል ወርደንም ያንንም አንደርስታንድ ባደረገ መልኩ ማንሳትም ይቻላል። በጣም ኒኮ እስማማለሁ እኮ ኮምፔር ማድረጉ ግን በጣም ብዙ ፈተና ስላለባቸው በውስጥ በጣም ብዙ ጫና ስላለ እኛን አንደርስታንድ ጋር መጽሐፍ ቅዱስ ራሱን ችሎ በደንብ ቆሞ ማስረዳት ይችላል። ይህንንም ማሳየት በራሱ ይህን እንዲያውቁ ማድረግ ትልቅ ኦፖርቹኒቲ ነው። ሁለተኛ ብዙ ጊዜ አይነገራቸውም። ይሄ ሁሉ አይነገራቸውም። የተነገራቸውን ነገር መጀመሪያ ከውስጣቸው ማውጣቱ በዛው በመጽሐፍ ቅዱሱ ጥሩ ነገር ነው እና እሷ ደግሞ ትንሽ ጫና ስላለባት ነው። እሷ ብቻ አይደለች የምታይ እንማማር ብዙ አሉ ትንሽ ጫና ያለባቸው እና ከኛ ትንሽ ጥበብና ማስተዋል እነሱን ማገዝ ስለሚያስፈልግ ነው። ያው ካልፈለጉም ደግሞ አንዳንዴ መተውሽ ጥሩ ነው። እንደዛ ከዛ አንጻር ነው። ሰሚራ ብዙ ጠብቃለች እና ሰሚራ ጥያቄ ሰሚራችንንማ እኔ ትናንት ብዙ መለስኩ። እኔ በቃኝ። እኔና ሰሚራ ትናንት ተላቀናል። ማንኛውም እኔ እንቅልፌን ማጥቼ ብሎ ለእሷ መልስልኛል። ግን ደግሞ ትንሽ ያልገባች ስላለ ነው። ለዛ ነው። አሪፍ። ኧረ ነው ችግር የለውም። የአሁኑ እንዴት ነው ሰሚራ? እስካሁን መቼም ቁጭ ብለሽ ብዙ ነገር አይተሻል አይደል? የዋልተኛው ማለት ይቻላል እና ዳሬም ገባኝ። አሁን ከገባሽበት ጀምሮ አሁን ማለት አሁን ደግሞ ትንሽ ጥያቄ የፈጠረብኝ ነገር ስለ ስላሴ አንድነት ትንሽ የገባኝ ይመስለኛል። ግን ይሄ
ኢሳ ወይ ኢየሱስ አምላክ ተሆነ ለምን ተሰቀለ? ማለት ያለምንም ኃጢአት እዛ ሆኖ በአምላክነቱ ይቅር ማለት ይችላልና ለምን ይህ ሁላ መከራ መቀበል አስፈለገው የሚለው ላይ ደግሞ ጥያቄ አለኝ። ኦኬ ኢሳና ኢየሱስ አንድ አይደሉም ብዬ ትናንት ተፈራርመን እኔና አንቺ ላይ ለምዶባት አልፋ ላይ በቃ መልሱላት ቢልዬ አፈለማር ነው ችግር የለም። አዎ ኢየሱስ እኔ በቃ እኔ ልውጣ ፍቀዱልኝ ፕሊዝ። እሺ ንግስት ሰላም ብያለው። እንዴት ነሽ? ረጅም ሰዓት ዛሬ ቁጭ ብላ ከኛ ጋር ሳለፈች። ንግስት ዘውዲቱ ደህና ነኝ። እንዴት ነሽ? እንዴት ናችሁ? ድምፅ ይሰማል? አዎ ይሰማል ይሰማል። መማር ስለፈለግኩኝ ነው ገስት ላይ ቁጭ ያልኩት። ጎበዝ እንኳን ደስ ብሎኛል እና በጣም ብዙ ነገር ነው እኔም የተማርኩት። አሪፍ። እንደዚህ ብቅ ብቅ ብዬሽ አመሰግናለሁ በጣም አደራ። ፕሊዝ አትጥፊ እሺ። አንደኛ በአንቺ ምክንያቱም በአንቺ ሰበብም ብዙዎች ይማራሉ፣ አንቺም ደግሞ ትማሪያለሽ። ኢቭን እችን ሰዓት እንኳን በዚህ መልኩ ማሳለፍሽ ለአንቺም ትልቅ እረፍት፣ ሰላም ነው የሚሰጥሽ እና እንደዚህ ብቅ ብቅ እያልሽ እኛንም አበረታችን። አንቺም ጠንክሪ እሺ ንግስት። ኢየሱስ ለምን ተሰቀለ? እዛ ሆኖ ለምን አልማረም? መማር አይችልም ወይ ብላ ጠይቃለች። እና መማር ይችላል። መምህር ክርስቶፎሮስም ከታች ስላሉ አስገቧቸው። መማር ይችላል። ሰሚራዬ ችግር የለበት። ከችሎታ አንጻር ከሆነ እግዚአብሔር እዛ ሆኖ በቃ ምር ያለውን ማለት ይችላል። ግን ለምንድን ነው የመጣው ከተባለ አዳም የሰራው ኃጢአት ከእግዚአብሔር ፍርድ ጋር መስማማት መቻል አለበት። እግዚአብሔር ለምሳሌ እንደው ሁሉን ስለሚችል ብሎ ሕግንም አይተላለፍም፣ የራሱን ሕግም አይጥስም። እግዚአብሔር ራሱ ያወጣውን ሕግ ምን ብሎታል? አዳምን ይሄን ፍሬ በበላ ጊዜ ሞትን ትሞታለህ ብሎታል። ሞትን ትሞታለህ። ስለዚህ የአዳም ሞትን ማለት በማስረጃ ብታወራኝ ደስ ይለኛል። ኦኬ ዘፍጥረት 1 ላይ እሺ ማሜ እንግዲህ ትተባበሪናለሽ። ሕግ የተሰጠውን ዘፍጥረት 1 ላይ ክፈችላትና ትፈትልሻለች። ችግር የለም። ሞትን ትሞታለህ ብሎታል። ያው እናንተ ጋርም አለ። በእርግጥ ፍሬውን እንዳይበላ እንዳይቀርብ እግዚአብሔር ትእዛዝ ሰጥቶት ነበር። ያን ትእዛዝ ከተላለፈ ደግሞ የሚገጥመውን ነገር ነግሮታል አስቀድሞ። የእግዚአብሔር ፍርድ አስቀድሞ ተነግሯል ማለት ነው የሚሆነው ነገር። ስለዚህ አዳም በነፃ ፈቃዱ ያን ሲበላ ያ ፍርድ ሁሉ በአዳም ላይ ተፈጽሞበታል። አንደኛ ሞትን ሞቷል። ሁለተኛ ምንድነው የልጅነት ጸጋን የእግዚአብሔርን ጸጋ ከላዩ ተቀፏል፣ ከገነት ወጥቷል እና በዚች ምድር ላይ ደግሞ እንዲኖር ተደርጓል ማለት። እቺ ምድር ደግሞ ከአዳም የተነሳ ሁሉ ተረግማለች ማለት ነው። ምድር ሳትቀር ተረግማለች። ስለዚህ እነዚህ ሁሉ እርግማኖች፣ እነዚህ ሁሉ ነገሮች የሚሻሩት በምንድን ነው? እነዚህ ሁሉ ነገሮች እግዚአብሔር ፍትሐዊም ነው። ደግሞ አሁን ዝም ብሎ ቃሉን ተናግሮ እንደገና ቃሉን አያጥፍም እግዚአብሔር። ቃሌን ከማጥፍ ሰማይና ምድር ባጥፍ፣ ቃሌን ከምሽር ሰማይና ምድር ቢሻር ይሻላል ይለዋል። ይኸውልሽ ይኸው ዘፍጥረት ላይ ቅድም ያለችሽ ማለት ነው። ዘፍጥረት 1 ቁጥር ስንት ላይ ነው? ቁጥር 29 ጀምሮ ያው እግዚአብሔር አምላክ እግዚአብሔርም አለ እነሆ መብል ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውን ዘር ያለውንም ዛፍ ሁሉ ሰጠኋችሁ። ለምድር አራዊት ሁሉ ለሰማይም ወፎች ሁሉ ሕያው ነፍስ ላላቸው በምድር ተንቀሳቃሽ ሁሉ የሚበቅለው ሐመልማል ሁሉ መብል ይሁንላችሁ። እንዲሁም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበር። ማታም ሆነ ጠዋት። የትኛውን የፈለግከው? አይ ትእዛዝ የሰጣቸው ነው እንዳትበሉ ከዚህ ፍሬ ብሎ ከዛ በኋላ የበሉበትን ታሪኩን እዛ ላይ እያሳየናት ማስረጃ እያለች ስለሆነ ዘፍጥረት 2 ላይ ኦኬ እሺ ላውጣላት ላውጣ ማስረጃውን እያየው ስላለች ቀስ ቀስ እያለን ነግራታለን። እና ለማንኛውም እኔ እየነገርኩሽ ታወጣልሻለች። ሴቲቱም ባባለችው ከላይ ቆይ ከላይ የትእዛዙ ነውማ በቃ ኦልሞስት ጥሰዋል። ከመጣሳቸው በፊት ያለውን ትእዛዝ እግዚአብሔር ሕጉን ሰጣቸው። ሰሚራ የሕግ ሰጣቸው አትብሎ ብሎ ዘፍጥረት ምዕራፍ 2 ላይ ነው ያለው።
ከዛ ይሄን ፍሬ ከበላችሁ ግን የሚደርስባቸውን ነገር ነገራቸው። ቅድም እንዳልኩሽ አንደኛ ሞት ያመጣል በሱ ላይ ማለት ነው። ሞት ሲባል የዘላለም ሞት ነው። ከእግዚአብሔር መለየት አንደኛው ሞት ነው። ሁለተኛ የስጋ ሞት ነው። ሶስተኛ ደግሞ ገነትን ማጣት ነው። እና እነዚህ ብዙ ነገሮች መተውበታል። ግን ዋና ዋናውን ልንገርሽ ብዬ ነው። ስለዚህ እነዚህ ነገሮች ካረገ በኋላ እግዚአብሔር እንዴት ነው? አንደኛ ሟች ሆኗል፣ የሚሞት ሆኗል። በቃ አትሞትም ከዚህ በኋላ ሕያው ሁን ሊለው አይችልም። እግዚአብሔር ፍርድ ነው የተላለፈበት፣ የእግዚአብሔር ፍርድ ማለት ነው። ስለዚህ የአዳም ፍርድ ሊሻርለት ይገባል። የአዳም ኃጢአት በደሉ ሊከደንለት ይገባል ማለት ነው አይደለ? ዝም ብሎ አይደለም የሚከደነው። ደግሞ ተነስቶ እግዚአብሔር በቃ በድለ ነበር፣ አይ ይቅር ብያለሁ፣ በቃ ና ገነት ግባ ቢለው ማስረጃውን ስላለች ማስረጃውን ይኸው ዘፍጥረት ምዕራፍ 2 ቁጥር 16 ጀምሮ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከማያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ። ይኸው ስለዚህ ሞትን ትሞታለህ ብሎታል። ስለዚህ ዛፉን በላ አዳም፣ ከዛፉ በላ፣ ከፍሬዋ በላ፣ ሞትን ሞተ። ኦኬ፣ ሞት መጣበት፣ ከገነት መውጣት መጣበት፣ ከእግዚአብሔር መለየት መጣበት፣ ጸጋውን አጣ። ስለዚህ እግዚአብሔር ምን ማድረግ አለበት? አሁን ቃሉን ፈርዶበታል። በቃና አድኛ ያለው ተነስ ግባ ቢለው ድጋሚ ኃጢአት እንደማይሰራ በምን ይታወቃል? አዳም ገነት ገብቶ ድጋሚ በኃጢአት ሊያዝ ይችላል ማለት ነው። ስለዚህ የአዳም ኃጢአቱና ጸጋው ሁሉ ነገር መመለስ መቻል አለበት። አዳም ከሞት መዳን መቻል አለበት። ሞት የሚገዛው ሆኗል። ከዛ ጊዜ ጀምሮ በቃ አዳምን ሞት የሚገዛው ሆኗል። ስጋው የሚበሰብስ አፈርንና ወደ አፈር ትመለሳለህ ብሎታል። ስለዚህ ስጋው አፈር የሚሆን ነፍሱ ደግሞ በሲኦል የሚጣል ሆኗል ማለት ነው። ከእግዚአብሔር ጸጋ ርቆ በሰይጣን ቁጥጥር ስር ወድቋል ማለት ነው። ምክንያቱም ከእግዚአብሔር ቃል የበለጠ የማንን ቃል ሰማ? የሰይጣንን ቃል ሰማ። ከምክረ እግዚአብሔር የሰይጣንን ምክር ሰማ ማለት ነው። እኔ እኮ ጥያቄ አልገባም መሰለኝ። ጥያቄ ምን መሰለክ ማለት እዚህ ጋር ወርዶ ተወልዶ ምናምን እዚህ ጋር ያን ሁላ መከራ እስከመሰቀል ድረስ ተመድረስ ለምን ቀጥታ አልማራቸውም? እሱን እኮ ነው እየነገርኩሽ ያለሁት ሰሚራዬ። ቀጥታ እንዴት ይምረዋል? ሞት ተፈርዶበታል እኮ እያልኩሽ ነው ያለሁት። ሞት አምላክ አይደል? አምላክ ከሆነ ቀጥታ መማር ይችላል። አምላክ ደግሞ ቃሉን አይሽርማ። የአምላክ ቃል እኮ እንደ ሰው የሚታጠፍ አይደለም። እኔ ሐሰተኛ አይደለሁም፣ እንደ ሰው ሐሰትን አልናገርም ይላል እግዚአብሔር። ቃሌ ከሚሻር ሰማይና ምድር ምንድነው ቢያልፍ፣ ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይሻላል ይላል እግዚአብሔር። ከተፈረደበት በኋላ በዛ ላይ ደግሞ ፍትሃዊ ነው እግዚአብሔር አይደል? ያለ ፍትህ እንዴት አድርጎ አስቢ ውስጥ። ለምሳሌ አንድ ምሳሌ ልንገርሽ። ይቅርታ በአንቺም ሳይሆን በምታውቂው ሰው፣ አንድ ሰው የምታውቂው ጎረቤትሽ ወይ ዘመድሽ ሰው ገደለ። ሰው ከገደለ ምንድን ነው መሆን ያለበት? ሊፈረድበት ይገባል አይደለ? በነፃ ለመላክ እንዲለቀቅ ካስፈለገ ካሳ ያስፈልጋል አይደል? ለዛ ለገደለው ሰው መካስ አለበት። ያለ ካሳ ከተለቀቀማ ሟች ተበድሎ ቀረ ማለት ነው አይደለ? ሟች ተገፋ ማለት ነው። ስለዚህ አዳም ደግሞ እግዚአብሔርን ገፍቷል። እግዚአብሔርን ሰው ተተገደለ ካሳ ይገባዋል ምናምን ያልከው ጋር ጥያቄ ያለኝ እዛ ጋር የበላይ ህግ ስላለ ማለት ነው። ከዛ ከሰው ህግ ስላለ ነው መቀጣት የምንችለው። ይህ ደግሞ ፈጣሪ ነው ከሱ በላይ ስለሌለ ማለት ፈጣሪ ከሆነ ህግ ብቻም ሳይሆን ፍትህስ። ህጉ እኮ ፍትህ ነው። ህጉ እኮ በራሱ አይደል። ህግ ለምንድን ነው ህግ የመጣው መሰለሽ ሰሚራዬ? ለሰዎች ፍትህ ለመስጠት ነው እንጂ ለሌላ አይደለም አይደል? ፍትህ እንዲያገኝ አይደል? ህጉ ዋናው ፍትህን ለማስፈን ነው አይደለ? ለሌላ አይደለም ህጉ የሚቆመው አይደለ? ስለዚህ እግዚአብሔር ፍትሃዊ አይደለም። ሰው ራሱ ያገኘው የፍትሃዊነትን ህግን ያገኘው እኮ ከእግዚአብሔር ህግ ነው። ስለዚህ እግዚአብሔር ደግሞ ፍጹም ፍትሃዊ ነው። ስለዚህ አዳም በድሎ በቃ ሂድ በቃ በነፃ ናግባ ምናምን ሊልህ አይችሉም። አንደኛ እግዚአብሔርን በድሏል። የተበደለ አካል አለ እኮ። አሁን በምድር ላይ ሰው እንደሚበደለው ሁሉ እንደዛ ደግሞ እግዚአብሔርን በድሏል እኮ። ማን? አዳም እግዚአብሔርን በድሏል። ስለዚህ እግዚአብሔር ስለበደለ እግዚአብሔር እንዴት ነው የሚክሰው? መካስ አይችልም። አዳም ኃጢአተኛ ነው። እግዚአብሔርን ሊክስ አይችልም። እግዚአብሔር ደግሞ ቃሉን አይሽርም፣ ፈርዶበታል። ስለዚህ ምንድነው መሆን ያለበት መሰለሽ? ወይ አዳም መሞትና መጥፋት አለበት ወይ ደግሞ አዳም መዳን አለበት። ስለዚህ እግዚአብሔር የትኛውን መንገድ መረጠ? አዳም የሚድንበትን መንገድ። ሲያድነው ግን ዝም ብሎ ተነስተ በቃ
እና ኃጢአትን እንደዚህ ሰርታል ይቅር ብያለሁ አግባ ሊለው አይችልም፣ አይለውም። ምክንያቱም በእግዚአብሔር ላይ ነው ኃጢአት የሰራው፣ ዘላለማዊ በሆነው አምላክ ላይ ነው ኃጢአትን የሰራው ማለት ነው። ኃጢአቱም ደግሞ ዘላለማዊ ነው። ስለዚህ አንድ ዘላለማዊ የሆነ አካል ያስፈልጋል ማለት የእሱን ኃጢአት ሊሽር የሚችል የእሱን ኃጢአት በራሱ ላይ አድርጎ ካሳ የሚከፍል ያስፈልጋል ማለት ነው። ሰው ደግሞ ሊከፍል አልቻለም። ምናልባት አንቺ ከእስልምና ስለመጣሽ ነው እንጂ የብሉይ ኪዳን ስርዓት በጠቅላላ ይሄን ነው የሚያስረዱት። የቤተ መቅደሱ አገልግሎት የእንትኑ የመስዋዕት ምናምን ሲቀርብ የነበረው ከዛ አንጻር ነው። ግን አጠቃላይ ብቻ ለምንድን ነው ይሄ የሆነው ካልሽ ካሳ ያስፈልግ ስለነበረ፣ ደም ሳይፈስ ደግሞ ስርየት ስለሌለ፣ ከዛ አንጻር እግዚአብሔር ራሱ አንድያ ልጁን ልኮ የአዳምን ኃጢአት በላዩ ላይ አድርጎ በልጁ ላይ አድርጎ ማለት ነው ስለኛ ቤዛ ሆኗል ማለት ነው። ስለኛ ቤዛ ሆኖ የከፈለልን ክርስቶስ ኢየሱስ ነው። ይሄን መከራ ለምን ተቀበለ ካልሽ፣ አንደኛ ከፍቅርም የተነሳ ሰው ጠፍቶ እንዲቀር እግዚአብሔር አልወደደም። በሰራው ኃጢአት ጠፍቶ ለዘላለም እንዲኖር የሰይጣን ባሪያ ሆኖ እንዲኖር አልፈለገም። ምክንያቱም ኃጢአት ሲሰራ ሞት የሚባል ነገር በራሱ ላይ አምጥቷል። በሞት ላይ ደግሞ ምን ሰለጠነ መሰለች? ሰይጣን ዲያብሎስ ሰለጠነ። ስለዚህ ሰው ሁሉ ሲሞት ማን ነው የሚገዛው? ሰይጣን ነው የሚገዛው። ሊትራሊ በቃ ሁሉም ወደ ጀሃነም፣ እናንተ ጀሃነም እንደምትሉት ወደዛ ነው የሚወርዱት። ስጋቸው አፈር ይሆናል፣ ይበሰብሳል። ነፍሳቸው ደግሞ ሰይጣን ነበር እንትን የሚለው የሚገዛው ማለት ነው። ስጋቸውን ወደ መቃብር፣ ነፍሳቸውን ደግሞ ወደ ሲኦል ይዞ እየሄደ የሚገዛው ማን ነበር? ሰይጣን። ለምንድን ነው የሆነ ካልሽኝ፣ ሰው ወዶ ፈቅዶ በራሱ ፍላጎት የሰይጣን ተገዢ ስለሆነ እግዚአብሔርን ስላልሰማ አትብላ፣ ይሄን ከበላ ትሞታለህ ሲለው ሰው ደግሞ አልሰማም ብሎ የሰይጣንን ምክር ሰማ። ኖ ካንተ እኔ ሰይጣንን እሰማለሁ አለ። እንግዲህ ምን ይደረግ? ሰይጣን ደግሞ ምንድን ነው? ክፉ ነው። ስለዚህ እግዚአብሔር ምርጫውን ጠበቀለት። ሰይጣንን ሰምተሃልና ቃሌን አልሰማህምና የአፍህን ፍሬ ትበላለህ፣ የኃጢአትን ፍሬ ማለት ነው። ስለዚህ ኃጢአት ሰራ፣ የኃጢአት ደሞዝ ደግሞ ሞት ነው። ስለዚህ አዳም በራሱ ላይ ሞት አመጣ። ስለዚህ እግዚአብሔር ደግሞ ሊምረው ወደደ። ሲምረው ግን እግዚአብሔር ያለ ህግ ሁሉ የእግዚአብሔር ስለሆነ ያለ ህግ እግዚአብሔር አይምረውም። ምክንያቱም እግዚአብሔር እኮ ህግ አክባሪ ነው፣ ህገ ወጥ አይደለም። በነገራችን ላይ እግዚአብሔር እኮ እንደዛ አይደለም። ሁሉ ነገር ሰይጣንን ማጥፋት ሲችል እኮ በእመቤታችን ስጋ ተሰውሮ ሰይጣንን የያዘው እኮ ክርስቶስ እኮ ከሰይጣን በላይ ጥበበኛ ስለሆነ ነው። ሰይጣን ጥበበኛ ነኝ ብሎ በእባብ ስጋ ወይም በእባብ ውስጥ ተሰውሮ በእባብ ስጋ ውስጥ ተሰውሮ አዳምና ሔዋንን እንዳሳተ ክርስቶስ ኢየሱስ ደግሞ በሰው ስጋ ውስጥ ተሰውሮ ሰይጣንን ድል ነሳው ብለው አባቶቻችን ያስተምራሉ። ይሄ ቤተክርስቲያን አስተምሮ ስለሆነ ማለት ነው። እና ከዛ አንጻር ነው መምህር ክርስቶፎረስም ስለመጡ እሳቸው ተቀምጦ እኔ ብዙ ማውራትም አልችልም። ይመለሱ መምህር ክርስቶፎረስ። ቃልዮት ያሰማልን። ቢኒ መምህር ክርስቶፎሮስ ፖዝ ሆነዋል። አንድ ነገር ለመናገር ፈልጌ ነበረ እና አብዛኛው ጊዜ ከችሎታ አንጻር ነው የሚነሳው። ኢየሱስ ክርስቶስ ሰዎችን ለማዳን ራሱ እንትን ማለት አይችልም ወይ? ይቅር ማለት አይችልም ወይ? ራሱ እዛው ሆኖ እንትን ማለት አይችልም ወይ የሚል አይነት ጥያቄ ይጠየቃል። ከችሎታ አንጻር ከሆነ ለእግዚአብሔር አንዳች ነገር የሚሳነው ነገር የለም። ዘፍጥረት ምዕራፍ 18 ቁጥር 16 ላይ በእውኑ ለእኔ የሚሳነኝ ነገር አለን ብሏል እግዚአብሔር። ለእሱ አንዳች ነገር የሚሳነው ነገር የለም። ኦኬ። ስለዚህ አሁን ቢኒ ባብራራልሽ መሰረት እግዚአብሔር አምላክ ከሰማይ በታች ያለው ሁሉ ለአዳም ስልጣን ሰጠውና ሁሉን ብላ አለው። ነገር ግን ክፉን ከምታስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ ብሎታል፣ አስጠንቅቆታል። ሞትን እንደሚሞት እግዚአብሔር አምላክ ይህንን ነገር ካደረግ እንዲህ ትሆናለህ ብሎ ቃል ገብቶለታል ማለት ነው ለአዳም። አዳም በታዘዘው መሰረት አልተገኘም። የሰይጣንን ቃል ሰምቶ የእግዚአብሔርን ቃል አላመነም። በእግዚአብሔር ቃል ላይ ታምኖ አልጸናም። ስለዚህ የሰይጣንን ቃል ሰምቶ ከእግዚአብሔር ትእዛዝ ተጓደለ ማለት ነው። ስለዚህ እግዚአብሔር አስቀድሞ ምን ብሎ ተናግሯል ብለን ስንል ሞትን ትሞታለህ ብሎ ተናግሮታል። እግዚአብሔር ደግሞ ቃሉን የሚሽር አይደለም። ማቴዎስ ወንጌል ምዕራፍ 25 ላይ እንደተናገረው ሰማይና ምድር ያልፋል እንጂ ቃሌ ግን አታልፍም ብሏል። የጌታ ቃል መቼም ሰው አይደለም፣ ቃሉን የሚያጥፍ አይደለም። እኔ እንደ ሰው አይደለሁም ብሎ ሆሴዕ 11:9 ላይ እንደተናገረው ማለት ነው። ስለዚህ ቃሉን እንደኛ እንደ ሰው የሚታጠፍ ስላልሆነ በልቶ ስላገኘው አዳም ህጉን ተላልፎ ስላገኘው አዳም ላይ ያንን ፍርድ ፈረደበት። የሞት እንዲሞት ፈረደበት ማለት ነው። ሶ አዳም
ከእግዚአብሔር ሲለይ የደረሱበት የመጡበት ባህሪያቶች ነበሩ። መሰደድ፣ ሰላም ማጣት፣ መጨነቅ፣ የባህሪ ጉስቁልናዎች፣ እነዚህ በሱ ላይ ደረሱ ማለት ነው። ስለዚህ አዳም ወደቀ። ያንን የወደቀውን አዳምን ሊያነሳ የሚያስፈልግ አንድ አካል ያስፈልጋል። ምክንያቱም አዳም በራሱ ወደ እግዚአብሔር የመቅረብ ንጽህና አልነበረውም። ከአዳም የሚመጣን ፍሬ ደግሞ አዳማዊ ማንነትን ነው ይዞ የሚመጣው። ኢሳያስ 64 ላይ ቁጥር 6 ላይ ነብዩ ኢሳያስ እንደተናገረው ማለት ነው። ጽድቃችን እንደ መርገም ጨርቅ ሆነ፣ በደላችንም እንደ ንፋስ ወስዶናል እንዳለው ሁሉም በኃጢአት ውስጥ ነበሩ። ስለዚህ እነሱን ይህንን የወደቀውን ህዝብ ሊያነጻ የሚያስፈልግ አንድ አካል ነበረ። ምክንያቱም የበደለው ሰው ነው፣ የሚከፍለውም ደግሞ ያ በደለኛው በደል የደረሰበት ሰው ነው ማለት ነው። ያንን በደል ደግሞ ክፍያው ምንድነው ብያችኋለሁ? ሞት ነው። የኃጢአት ደሞዙ ሞት ስለሆነ ሮሜ 6:23 ላይ የኃጢአት ደሞዝ ሞት ነው ተብሏል። ስለዚህ ለዛ ለኃጢአት ሞት ያስፈልጋል፣ መስዋዕት ያስፈልጋል። ደም ሳይፈስ ስርየት የለም ስላለ ቅዱስ ጳውሎስም ዕብራውያን 9:22 ላይ። ስለዚህ ይሄንን ደም የሚያፈስ አንድ አካል አለ፣ ሰዎችን ወደ እግዚአብሔር የሚያቀርብ፣ ከእግዚአብሔር የተጣሉትን ከእግዚአብሔር የራቁትን ሰዎች ወደ እግዚአብሔር የሚያቀርብ አንድ አካል ያስፈልጋል። ይሄ አካል ደግሞ ማን ሊሆን ይችላል? ነቢያትስ ብለን ስንል ነቢያት በራሳቸውም የወደቁ ናቸው። እነሱንም ከወደቁበት ሊያነጻቸው የሚያስፈልግን አንድን አካል በተስፋ የሚጠባበቁ ናቸው። አቤቱ ምነው ሰማዮችን ቀደህ ብትወርድ እያለ ኢሳያስ 61 ቁጥር 1 ላይ እንደሚለምነው ማለት ነው። ሰማዮችን ቀደህ ብትወርድ፣ ኃጢአታችን እንደ ንፋስ ወሰደን፣ በደላችን አቤቱ እግዚአብሔር ወይ አትቆጣ እያሉ ነቢያቶች እግዚአብሔርን የሚማጸኑ ናቸው። ስለዚህ እግዚአብሔር አምላክ ነቢያትን ወደ ህዝቡ ሲልክ ህዝቡን እንዲያስተምሩ ከእግዚአብሔር እንዳይርቁ እንዲሁም ደግሞ ህዝቡን እንዲያጽናኑ ይልካቸዋል። እነዛን ቅዱሳን ነቢያትን ማለት ነው። ኢሳያስ 40 ቁጥር 1 ላይ አጽናኑ፣ ህዝቤን አጽናኑ ይላል አምላካችሁ እንደተባለው ቅዱሳን ነቢያት ይመጣሉ፣ ህዝቡን ያጽናናሉ። ምን እያሉ? የተስፋ ቃል እየሰጡ ማለት ነው። እሱ ምንድነው? ሰዎች በዛ ኃጢአት ውስጥ እንደማይቀሩና በልጁ በክርስቶስ ኢየሱስ እንደሚጸኑ ለቅዱሳን ለህዝቡ እያጽናኑ ህዝቡን ወደ እግዚአብሔር ይመልሱ ነበር። ወደ ጣዖት አምልኮ እንዳይሄዱ በልጁ በክርስቶስ ኢየሱስ የእግዚአብሔር ህዝቦች እንደሚሆኑ በነቢያት በኩል እግዚአብሔር አምላክ ህዝቡን እያጽናና ለ5500 ዘመን ጠበቀ ማለት ነው። ስለዚህ ይሄንን መስዋዕት ሊከፍል የሚችለው ማን ነው ብለን ስንመለከት ነቢያትን አየን። ነቢያት አይችሉም። መላእክትን ብለን ስንመለከት መላእክት ይሄንን ደሞዝ የኃጢአትን ደሞዝ ለመክፈል መሞት ይጠበቅባቸዋል። መላእክት ደግሞ የሚሞት ባህሪ የላቸውም። ኦኬ የሚሞት ባህሪ የላቸውም። ዕብራውያን ምዕራፍ 2 ቁጥር 16 ላይ የተነገረው ለዛ ነው። የአብርሃምን ዘር ይዟል እንጂ መላእክትን አልያዘም የተባለው የመላእክት ዘር ምን ስለሆነ ነው? የማይሞት ስለሆነ ነው። ስለዚህ መላእክት ይህን መስዋዕት ሊከፍሉ አይችሉም። መስዋዕቱን ሊከፍሉ አይችሉም። የሰው ልጆችን ወደ እግዚአብሔር ከዛ ከወደቅንበት መርገም አንጽተው ወደ እግዚአብሔር ሊያቀርቡ አይችሉም። መስዋዕተ ኦሪትን ተመለከትን። መስዋዕተ ኦሪት ደግሞ ካሉበት ኃጢአት ብቻ ሊያነጻ የሚችል ብቻ ነው። መስዋዕተ ኦሪት ዕለት ዕለት የሚሰዋ ነው እንጂ ሰዎችን አንድ ጊዜ መስዋዕት ሆኖ የዘላለምን ህይወት የሚያሰጥ እንዲሁም ደግሞ የተዘጋውን ገነት ሊያስከፍት የሚችል መስዋዕት አይደለም። መስዋዕተ ኦሪት ካሉበት ኃጢአት አንጻር መስዋዕት ያቀርባሉ። ከዛን ኃጢአታቸውን እግዚአብሔር ይቅር ይላቸዋል እንጂ ወደፊት ለሚፈጽሙት ነገር ወይም ደግሞ የዘላለም ህይወትን የሚያሰጣቸው አልነበረም መስዋዕተ ኦሪት። ይልቅ ሊመጣ ላለው ለክርስቶስ ኢየሱስ አንድ ጊዜ ለሚሰዋው ለክርስቶስ ኢየሱስ ምሳሌ ነበር የብሉይ ኪዳን መስዋዕት ማለት ነው። እንግዲህ ተመለከትን፣ ነቢያትን አየን። ነቢያት በራሳቸው በውድቀት ውስጥ ሆነው ጭራሹንም ክርስቶስን በተስፋ ቃል የሚጠባበቁ በእርሱ እንድናለን ብለው ተስፋ አድርገው ወደ መቃብር የወረዱ ናቸው። መላእክትን አየን። መላእክት እንደማይችሉ ተመለከትን። መላእክት የሚሞት ባህሪ የላቸውም። እግዚአብሔርንስ ብለን ስንመለከት እግዚአብሔር ይችላል። እግዚአብሔር ከአሊ አምላክ ነውና ምንም ማድረግ የሚችል አምላክ ነውና እግዚአብሔር ሰዎችን ማዳን ይችላል። ታዲያ እንዴት ነው ማዳን የሚችለው ብለን ስንመለከት ሰዎችን ለማዳን ሰው መሆን ነበረበት። ምክንያቱም የበደለው ሰው ነውና የተፈረደበት ሰው ነውና በደለኛውም በደሉን የሚቀበለውም ሰው ነው። በሰው በኩል ነው ማለት ነው ድህነትም የሚፈጸመው። ታዲያ ሰው ብቻ ይህንን ነገር ይችላል ወይ ብለን ስንል አይችልም። ስለዚህ እግዚአብሔር አምላክ ማሟላት ያለበት 4 ነገሮች አሉ ማለት ነው። እኛን ሰዎችን የወደቅነውን ሰዎች ለማዳን እነዚህን 4 ነገሮች ማሟላት ነበረበት። እነሱ ምንድን ናቸው ብለን ስንል ሰው መሆን አለበት። ምክንያቱም አምላክ በባህሪው ሞት የሚስማማው አይደለም፣ የሚሞት ባህሪ የለውም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እንደተነገረው እርሱ ብቻ የማይሞት ማንም ሊቀርበው በማይችል ብርሃን ይኖራል እንደተባለው መለኮት በባህሪው የሚሞት ባህሪ ስለሌለው የሚሞትን ስጋን ገንዘቡ ማድረግ አለበት፣ ሰው መሆን አለበት። ያ አስቀድሞ የነበረው አምላክ ተወልዶ የሰው ልጅ ስጋ ገንዘቡ አድርጎ መገለጥ አለበት ማለት ነው። ምክንያቱም የተፈረደበት ሰው ስለሆነ ሰው መሆን አለበት።
ሁለተኛው ደግሞ መሞት አለበት። ሶስተኛው ሞትን ማሸነፍ አለበት። ሞትን ማሸነፍ አለበት ስንል ሞቶ መቅረት ብቻ አይደለም። ሞትን ድል አድርጎ ትንሣኤያችንንም ጭምር ሊያሳየን የሚችል ፍጡር ይችላሉ ይሄን ነገር ብለን ስንል ፍጡር አይችልም። ነቢያት ይችላሉ ወይ ብለን ስንል ነቢያት አይችሉም። መሞት ከሆነ ወደ መቃብር ወርደዋል ነቢያት፣ ግን ከዛ መቃብር ድል አድርገው መነሳት አይችሉም። ስለዚህ ይህን ነገር ማን ነው ሊያደርግ የሚችለው? አምላክ ነው ማለት ነው። ሰው ብቻውን ይህንን ነገር ሊያደርገው አይችልም። አራተኛው ምንድነው? ንጹህ ባህሪ መኖር አለበት። አንድ አካል ይሄን ቤዛ ሊሆን ሲመጣ ንጹህ የሆነ ባህሪ ሊኖረው ይገባል ማለት ነው። ይሄንን ደግሞ ሰው ንጹህ ባህሪ ያለው ወይ ብለን ስንል የለውም። በባህሪው ንጹህ የሆነ ሰው የለም። በባህሪው ንጹህ ኃጢአት የማይሰራ ንጹህ የሆነ አምላክ ብቻ ስለሆነ ማለት ነው። ሰው ቅዱስ ሊባል ይችላል፣ ማነው ጻድቅ ሊባል ይችላል። ጽድቅናው እግዚአብሔርን ስላመለከ እግዚአብሔርን ስለተከተለ እንጂ በባህሪው ጻድቅ ስለሆነ አይደለም። ስለዚህ ጽድቅናም ሆነ የባህሪ ንጹህነትም ያለው ማ ብቻ ነው? አምላክ ብቻ ነው። ስለዚህ እነዚህን ነገሮች ማሟላት አለበት። እነዚህን ነገሮች ደግሞ ሰው ማሟላት አይችልም። ሞትን ድል አድርጎ መነሳትና የባህሪ ንጹህነት ሰው ሊኖረው አይችልም። ስለዚህ እነዚህን አራቱን ነገሮች አሟልቶ አምላክ ስጋን ለብሶ በመካከላችን ተመላለሰ፣ የእኛን በደሉ አደረገ ማለት ነው። ካዲያ እዛ ሆኖ ማዳን ይችላል ወይ? አዎ ይችላል። ግን ውዴታው ምንድን ነው ብለን ስንመለከት እኛ በወደድነው መልኩ አይደለም። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 10 ላይ እንዲህ በማለት ይናገራል። አንድ ጊዜ ሳላበዛባችሁ እንግዲህ ያየነውን የሰማነውን እንነግራችኋለን ያለው ቅዱስ ዮሐንስ ሲናገር እንዲህ ይላል። አንደኛ ዮሐንስ ምዕራፍ 1 ላይ ገና ሲናገርም ቅዱስ ዮሐንስ ምን ብሏል? ስለ ሕይወት ቃል ከመጀመሪያ የነበረውና ይችል ጨርስና ትቀጥያለሽ። ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራላችኋለን ብሏል ቅዱስ ዮሐንስ። በዓይናችን ያየነው ማንን? አምላኩን በዓይኑ ያየነው ዮሐንስ በእጁ የዳሰሰውን የሰማሁትን ከጌታዬ የሰማሁትን ነግራችኋለሁ። የሕይወትም ቃል ተገለጠ፣ አይተንማል፣ እንመሰክራለን። በአብ ዘንድ የነበረውንም ለእኛም የተገለጠውን በአብ ዘንድ የነበረ ማለት አስቀድሞ የነበረ ነው ማለት ነው ክርስቶስ ኢየሱስ። ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። የዘላለም ሕይወት የተባለው ማን ነው? ክርስቶስ ኢየሱስ ነው ማለት ነው። አሁን ልጠቅስ የፈለግኩትን ጥቅስ ላንብብላችሁና ትቀጥላላችሁ። ቅዱስ ዮሐንስ ሲናገር የእግዚአብሔርን ማዳን ሲናገር እኛ በወደድነው መልኩ ሳይሆን እግዚአብሔር በወደደበት መልኩ ስራውን እንደሰራ ሲናገር እንዲህ ይላል። በዚህም የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱን እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም ማለት። አሁን እኛ የወደድነው ለምሳሌ ሰሚራ ምንድን ነው የወደደችው? ለምን እዛው ሆኖ አላዳነንም? ማድረጉን አላቃተውም። ግን የእሱ ውዴታና ፍላጎት እኛን መስሎ ተመላልሶ በደላችንን በደሉ ማድረግ ነው። ሲቀጥልም ደግሞ ቃል ገብቷል፣ ሞትን ትሞታለህ ብሏል። ያንን ቃሉን የማያፈርስ አምላክ ስለሆነ አዳም ላይ የፈረደበትን አዳምን ደግሞ በራስ ጥፋት ነው አያገባኝም ብሎ ዳር ሆኖ የተመለከተው አምላክ አይደለም። ከዛ ውድቀቱ ደግሞ ጌታ ያነጻው አምላክ ነው። ፍርዱም ፍቅሩም ፍትሃዊ ሆኖ ፈርዶበታልም አድኖታልም ማለት ነው። ቀጥሉ። ኦኬ፣ ትንሽ ያልገባኝ ነገር አለ፣ ግን እስቲ ቀስ ብዬ እሞክራለሁ እንዲገባኝ። ጠይቂ፣ ችግር የለም። ይሄን ለማድረግ እኮ አሁን አምላክ ሆነ ለአንድ ሰው ማለት ነው፣ ለአንድ ሰው ወይ ለነቢያቶች ወይ ለምኖች ስልጣን መስጠት ይችላል። ኃይልና ስልጣን ንጹህ አይደሉም። ኢሳያስ 59 ቁጥር 16 ላይ ሰውም እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ። ስለዚህ የገዛ ክንዱን መድኃኒትን አመጣለት፣ ጽድቁንም አገዙ ይላል። እግዚአብሔር ሰዎችን ተመለከተ። ሰዎች ሁሉ በአዳም ማንነት ውስጥ ወድቀዋል። ኦኬ፣ ንጹህ የሆነ ማንነት የላቸውም። ሲቀጥልም ደግሞ ፍጡር ይህን ነገር ማድረግ አይችልም። ፍጡር እኮ ይህን ነገር ማድረግ ቢችል ኖሮ ለወደደው እንደ ልቤ ያለው ዳዊት ነው። ለምሳሌ ለዳዊት ይሰጠው ነበር እኮ እንደ ልቤ ያለ ለእግዚአብሔር እንደ ልቡ የሆነለት ነብይ ማን ነው? ዳዊት ነው። ለዳዊት ይሰጠው ነበር እኮ ስልጣን። ግን ፍጡር ብቻውን ይህንን ማድረግ አይችልም። ሞትን ድል አድርጎ መነሳት፣ በባህሪ ንጹህ መሆንን፣ እነዚህ ነገሮች ፍጡር የለውም። አምላክ ብቻ ነው ያለው። አምላክ ኃይል ግን ማለት በኢየሱስ ኃይል፣ ኢየሱስ ፈጣሪ ከሆነ በሱ ኃይል ግን ማድረግ ይችላል ያ ሰው። ይሄ ደግሞ ፍትሃዊ ያስብለው፣ ምክንያቱም የተፈረደበት ሰው ነው። ያንን ሰው ደግሞ ፍርዱን የሚያውቀው አምላክ ነው። ለዛ ለፈረደበት ሰው ደግሞ ያንን የፈረደበትን አምላክ ፍርዱን ሊያቀልለት የሚችለው ያው ፈራጁ አምላክ ነው ማለት ነው፣ እሱም በሰው በኩል። ስለዚህ ሰው ሆኖ መጣ።
አሁን እኮ እኛ እኮ የከፈልነው ነገር እኮ ኖሮ አይደለም ሰሚራ፣ ተፈረደብን። የሰው ልጅ የእግዚአብሔርን ቃል በነገራችን ላይ አዳምና ሔዋን ዕፀ በለሱን መብላታቸው አይደለም ኃጢአቱ በእግዚአብሔር ላይ እምነት አለመኖራቸው ነው። የሰይጣንን ቃል አምነው እግዚአብሔርን አለማመናቸው ነው ከባዱ ኃጢአት የሆነባቸው። ስለዚህ የወደቁትም በእግዚአብሔር ቃል ላይ እምነታቸው መሸርሸሩና ሰይጣንን በሙሉ ቃል ማመናቸው ይሄ በእግዚአብሔር ዘንድ አጸያፊ ኃጢአት ነው። ስለዚህ እግዚአብሔር አምላክ ደግሞ አስቀድሞ ምን ብሎታል? ይሄንን ከበላ የሞት ሞት ትሞታለህ እንዳትበላ ብሎታል። ከበላስ የሞት ሞት እንደሚሞት ፈርዶበታል ማለት ነው። ስለዚህ ተፈረደበት አዳም። ያንን ከዛ ፍርዱ ሊያነጻው የሚያስፈልግ ደግሞ አንድ ንጹህ አካል ያስፈልጋል። ሞትን ድል አድርጎ መነሳት የሚችል ለኃጢአት ስርየት መስዋዕት ሊሆን የሚችል ማለት ነው። ለኃጢአት ስርየት መስዋዕት ሊሆን የሚችል ፍጡር ደግሞ የለም። ኦኬ፣ ግን ትንሽ ያልሆነልኝ ነገር አለ። እሺ ቀጥል። ምናልባት ማማ ይሰማል? እሺ ቀጥሉ መምህር። እንዴት አለሽ? አረ መምህር የሚለውን ታይ ቢኔና አንቺን አሁን ዲያቆን እኮ ተፋቱ። አሁን እናንተ ናችሁ አልፋታ ያላችሁ። ሰላም ብያለሁ ሁላችሁንም። ቢኒ እንማማር፣ ሰሚራ ይሄ አታምታታ ስልህ ነው የሚለው። እንማማር እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እንደምን አለ? እግዚአብሔር ይመስገን። እንዴት ነው? ቢኒ ተኛ መሰለኝ። ቃልትን ያሰማልን ማማይ። ሰሚራ ትናንት ያሬድ ቤት ነበር ያየኋትና አይ ቲንክ ትናንት ጥሩ ነገር ተነጋግራችኋል ብዬ አስባለሁኝ። አሁንም ጥሩ ነገር ነው የመለሱልሽ። ያው ቅድም አንቺ ብስቲ እንደነበረው አንዳንድ ነገሮች ቀስ እያሉ ምናምን እንደዛ ነው የሚገቡሽ ብዬ አስባለሁኝ። ግን ምንድነው መሰለሽ ቅድም ባሳዩሽ መሰረት በጣም ባጭር እንትን ለማለት ማለት ነው አዳም የተፈረደበት ምንድን ነበረ ሰሚራ? ቅድም ማማይ ካነበበችልሽ አለሽ ሰሚራ? እሺ እኔ የለሁም። በቃ እኔ የለሁም። ሰሚራ አለሽ? ሚውት ነሽ? አለው ይሰማው ጫጫታ አለ። ለዛ ነው። ኦኬ ነው እንዴ? እሺ በቃ አይ እንዲገባሽ ነበር እንደዛ ብንመላለስ ይሻላል ብዬ ነበረ። ለማንኛውም በአጭሩ እንትን ለማለት ያህል ምንድን ነበር አዳም የተፈጠረበት የሞት ፍርድ ነበር። የተፈረደበት የሞት ፍርድ ነው። አዎ ሞት ነው የተፈረደበት አይደል? ሞት ነው የተፈረደበት። ከዛ ደግሞ ፍርዱ ተመልከች፣ ሞት ነው የፈረደበት ደግሞ እግዚአብሔር ነው። ስለዚህ አሁን እግዚአብሔር ያለውን መፈጸም አለበት። አዳምም ደግሞ ትሆናለህ የተባለው ነገር ያ መፈጸም አለበት። ትሞታለህ ተብሏል፣ መሞት አለበት። ግን ደግሞ አዳም ሞቶ ቢቀር የእግዚአብሔር ቸርነት የት አለ ያሰኛል አይደል? እግዚአብሔር እውነተኛ ፈራጅ ብቻ ሳይሆን ደግሞ ቸር አባትም ፍቅርም ነው፣ ቸር ነው፣ መሐሪ ነው። እና እነዚህ ነገሮች መጣጣም አለባቸው። አየሽ፣ ፍርዱም ቸርነቱም ማለት ነው። ስለዚህ አሁን ቅድም ምናልባት ማማዬን ስትመልስልሽ የነበረው መጨረሻ አካባቢ የሰማሁት ይህንን ሰዎች ማድረግ አይችሉም ነበር ወይ ከተባለ አዳም ከወደቀ በኋላ ሞት ከተፈረደበት በኋላ የተወለዱ ልጆች ያው ሞት አለባቸው። የተለየ ማንነት ይዘው አይወለዱ። እንደ ምሳሌ ኤችአይቪ ካሪየር እንደው አሁን ሳይንሱ ምን የተወሰነ እንትን ምን እንደው በጣም ምሳሌ ካስፈለገ ማለት ነው ኤችአይቪ ካሪየር ቤተሰብ የሚወለድ ህፃን በቃ ኤችአይቪ ካሪየር ነው ይወለዳል። እንደው በታምር ካልሆነ በስተቀርና በሕክምና ካልሆነ በስተቀር እንደው ሜቢ የተወሰነ ነገር ካቀረበልሽ ብዬ ነው ምሳሌውን። ከሞተው ወይም ደግሞ ከወደቀው ሞት ከተላለፈበት አዳም የሚወለዱ ልጆች ከዛ የተለየ ማንነት ይዘው አይወለዱም። ስለዚህ መሞት ይችላሉ፣ ይሞታሉ። ግን ያንን ሞት ግን ተመልከች፣ ሞትን ማሸነፍ የሚቻለው በሞት ነው። ምክንያቱም እግዚአብሔር ያለው የሚፈጸመው አዳምም የተላለፈበት ፍርድ የሚፈጸመው ያው አዳም ከሞተ ብቻ ነው። ስለዚህ አዳምን ወክሎ የሚሞትለትና በዛ በሞቱ ግን ያንን ሞት አሸንፎ የሚነሳ አካል ያስፈልግ ነበር። ምክንያቱም አንደኛ ሰው ነው አይደለ? ከእግዚአብሔር ጋር ህጉን ተላልፎ እንትን ያለው ከዛ ደግሞ ሞት አይደል የተላለፈበት። ተመልከች አሁን ሰው መሆንና መሞትን የትኛውም ሰው ቢያሟላም ግን ሞቶ ግን አሸንፎ መነሳት የሚችል ሰው የለም። ምክንያቱም እያንዳንዱ ሰው ሞት አለበት። ኃጢአት አንወርስም። ነገር ግን ከአዳም እንደመወለዳችን የአዳምን ማንነት ይዘን ነው የምንወለደው። ስለዚህ አዳምን የሚያድነው ኃያል ንጹሕ ባህሪ መሆን አለበት። ሰው መሆንና መሞት ብቻ ሳይሆን ንጹሕ ባህሪ ኃያል መሆን አለበት። ጥሉ ደግሞ በእግዚአብሔርና በሰው መካከል አይደለ? ስለዚህ እግዚአብሔርን መቅረብ አለበት፣ ሰውም መቅረብ አለበት። ለምሳሌ እኔና አንቺ ብንጋጭ እኔም አንቺም መቅረብ አለብን አይደል? ለመታረቅ እኔም አንቺም መቅረብ አለብን። ልክ እንደዛ አዳምና ወይም ሰውና እግዚአብሔር ስለሆነ የተጣሉት ፍርዱን ሞት ስለሆነ ፍርዱን መፈጸም አለበት። አዳምም እግዚአብሔርን መቅረብ አለባቸው።
ስለዚህ አሁን ይኸውልሽ የእግዚአብሔር ልጅ ዝቅ ብሎ መጣና የእኛን ስጋ ገንዘቡ አደረገ። ቃል ስጋ ሆነ የሚለው ማለት ነው። የባሪያን መልክ ያዘ። ዮሐንስ 1:14 ላይ እና ፊልጵስዩስ ምዕራፍ 2 ላይ ከቁጥር 6 እስከ 8 ያለው ማለት ነው። ስለዚህ አሁን ኢየሱስ ስንል አምላክም ነው ሰውም ነው። ያ ማለት አይሹ ከአምላክም ወገን ነው ከሰውም ወገን ነው። አምላክም ቀረበ ሰውም ቀረበ ማለት ነው። ስለዚህ ሰው እንደመሆኑ አሁን አምላክ በባህሪው አይሞትም ነበር አይደል? ሞት አይስማማውም። ነገር ግን ሰው ግን ሞት ይስማማዋል። አሁን ኢየሱስ ክርስቶስ አምላክ ብቻ አይደለም ሰው የሆነ አምላክ ነው። ስለዚህ ሰው እንደመሆኑ መሞት ይችላል። አምላክ እንደመሆኑ ደግሞ ሞት አይስማማውም፣ መነሳት ይችላል። ሞት አይስማማውም ማለቴ ከባህሪው አንፃር ማለቴ ነው። ወይም ሞት አሸንፎ አያስቀረውም። ስለዛ ሰው እንደመሆኑ ይሞትና የአዳምን ሞት ሞቶለት አምላክ እንደመሆኑ ደግሞ ይነሳል ማለት ነው። አይሽ ሞቱንም ሞተለት፣ እዛ ሞቱንም ገደለለት ወይም ዲያብሎስንም ማሰረለት፣ ህይወትን ሰጠው ማለት ነው። ትንሳኤው ተበሰረ። ትንሳኤ ህይወት ነው። ስለዚህ ጉዳዩ ይሄ ነው እና ቀደምም ሲነግሩልሽ ሲጠቅሱልሽ እንደነበረው ፍቅሩ ተገለጠኩ። አሁን ለምሳሌ እግዚአብሔር ለምሳሌ ሙስሊሞች አላህ ይወደናል ምናምን ሊሉ ይችላሉ። ግን ምን እስቲ ፍቅሩን በምን መንገድ እስቲ ቢባሉ እኔ ልክ እንደ ክርስቲያኖች ባሪያውና በአምሳሉ ፈጥሮን ማለትም አይችሉም። ለምሳሌ በነጽር እንድታዩ ምክንያቱም እንደዛ ተብሎ የሚታመን አይመስለኝም እስከማቆርስ ማለት እንግዲህ እነማማር ይሄዱበታል። ከዛ ደግሞ መጥቶ ሰው ሆኖ ደግሞ ተገልጦ እኛን ሳይጸየፈን ራሱን ደግሞ አዋርዶ ዝቅ ብሎ መጥቶ ደግሞ ይሄው ወዶናል፣ ማንነታችንን አክብሮታል እና እያንዳንዱን ነገር ደግሞ በነገራችን ላይ እያደረገ ነው ያሳየን። ስለዚህ ክርስትና ይሹ ፍቅር ነው። ራሱ አምላክ በስጋ ተገልጦ ያሳየን መንገድ ነው እና እናንተም እንደዚህ ተዋደዱ፣ ዝቅ በሉ ሲለን ዝቅ አለ፣ ደግሞ እስከ ሞት ድረስ ወደደን ማለት ነው። ስለዚህ አሁን እኛነታችንን ወደደው። እኛነታችንን የሚጠላ አምላክ አይደለም። ባይዙ አምላካችን በጣም የፍቅር አምላክ ነው። ፍቅር ነው ራሱ። ቀድማ ማይም ስታነበው እንደነበረው አንደኛ ዮሐንስ ምዕራፍ 4 መሰለኛ ነበበችውና እግዚአብሔር ፍቅር ነው ስንል እኛ አንፈልግህም እያልነው እሱ ግን ፈልጎን ወዶን እኛን የሆነ አምላክ ስለሆነ ነው። ስለዚህ እኛን ሆኖ አዳነን ፈለገን ማለት ነው። እና ይሄ በነገራችን ላይ በቃል የሚገለጥ ፍቅርም አይደለም እና ኢቭን ሰው ሆኖ ተገልጦ ሰዎች እንኳን ራሱ ሰው እንደመሆኑ እንግዲህ በዲያብሎስ ሐሳብ ተነሳስተው ወይም ሐሳብ ውስጥ ገብተው ብዙ ነገር ሲያደርጉ ሲሰቅሉት እሱ ግን ዝም ነው ያለው። ምንድነው እያስተማረን ያለው? በተግባር አየሹ። እናንተም ሰዎች ሲያሳድዷቸው አለ ነገረን እኮ ይኸው እንትኑም ይናገራል። በምድር ላይ ሲመላለስ ያሳየን በተግባር በቃልም ደግሞ እንደዛ ይናገራል። ስለዚህ ይህን ሁሉ የተረዳንበት ነው እና እናንተም ሰዎች ሲያሳድዷቸው ሲሰቅሏቸው የሚለውን ነገር ይህንን ዝም ብለን ከቲዮሪ በዘለለ በነገራችን ላይ ፕራክቲካል ነው እኛ ተገልጦ አምላካችን ያሳየን ማለት ነው። ስለዛ በዛ መንገድ ተገልጦ ሰው ሆኖ ሞታችንን ሞተልንና ሞት የሚያሸንፈው አምላክ ስላይደለ ሞታችንን ደግሞ ገርሎልን ህይወትን ሰጠን ማለት ነው። ከዛ አንፃር መረዳት ያስፈልጋል። ስለዚህ ፍቅሩንም ያየንበት እሱ ብቻ አይደለም። ባይዙ ለምሳሌ ፈጣሪ አለ ብለው የሚያምኑ ከክርስትና ውጭ ያሉ ሰዎች ፈጣሪ እንዳለ እስቲ በምንድን ነው መናገር የሚችሉት? ምናልባት የጀነራል ሪቨሌሽን የሚባለው አጠቃላይ መገለጥ የሚባለውን እንደው ይሄንን እኮ ውብና ድንቅ አድርጎ የፈጠረ እንደዚህ ያለ አምላክ እና ምናልባት ብለው ለምሳሌ እስልምናው ላይ ሜቢ መሐመድን እና ምናልባት ደግሞ እንግዲህ እንደ ቁርአኑ የሆነ ያሊያነሱ ይችላል። ለምሳሌ ሙሳ ምናምን ብለው ማለት ነው። እኛ ግን ቅድም ማማይ አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ላይ ስታነብ እንደነበረው በስጋ ተገልጦ እያንዳንዱን ነገር ሰው እንደመሆኑ የእኛን ስራ ይሄ መካከለኛ እንለዋለን እየሰራ አምላክ እንደመሆኑ ደግሞ የአምላክነትን ስራ እየሰራ እሱ ማስቀድሞ ትንቢት በተነገረው መሰረት ማለት ነው። በዛ መሰረት ተገልጦ አይተነዋል፣ ዳሰነዋል። ቅድም ማማይ ስታነብ የነበረው በእጆቻችን የዳሰስነውን አይኖቻችን ያዩትን በጆሮቻችን የሰሙትን ብለው ነው የሚናገሩት። ስለዚህ አሁን እኛ ኢቭን አምላክ አለ የለም በቃ ይሄው እንሄዳለን ማለት ነው። እዛ ጋር ይሄው ተገለጠ እኮ በስጋ ደግሞ እንደተናገረው ነው። አሁን ትናንት አይ ቲንክ በደንብ ያስረዱሽ ይመስለኛል። በተለይ ዲያቆን ያሬድ ቤት በድንግልና እንደሚጸነስ እንደሚወለድ በቤተልሔም ወዘተ እያንዳንዷ ነገር ማለት ነው። ስለዚህ ያንን መጥቶ ፈጸመ። እሱም ደግሞ መጥቶ ይነገረናል እንደተናገረው እያንዳንዱን ነገር ፈጸመ። እያንዳንዱን ነገር ይሄ ሰው ብቻ የሆነ አካል የማይፈጽመውን ነገር አስቀድሞን በነቢያት የተነገረውን እሱን እያንዳንዱን ነገር ፈጸመ። ሞቼ እነሳለሁ አለ፣ ሞቶ ተነሳ ማለት እንደ ምሳሌ ማለት ነው። ዝም ይችን እንኳን ብናያት አረጋለሁ አለ፣ አረጋ። አሁን ዳግመኛ ይመጣል የሚለው ነው የምንጠብቀው። እና እሱም ከአዳም ጀምሮ የተነሱ አባቶች እንደተነገራቸው ነቢያት እንደተናገሩት እያንዳንዱን ነገር ነው የፈጸመው።
ስለዚህ ተመልከች አሁን እኛ እግዚአብሔር አለው ወይስ የለም ስንል የአንድያ ልጁ ተገልጦ ተረከው እኮ ይላል እኮ በአባቱ እቅፍ ያለ እርሱ እግዚአብሔርን ያዩ አንድስ እንኳን የለም ይላል። በአባቱ እቅፍ ያለ እርሱ ተረከው በስጋ ተገልጦ ማለት ነው። በባህሪው ግን ማንም ያየው የለም። ሰው ሆኖ ግን አይተነዋል፣ አይሽ ዳሰነዋል። ስለዚህ ይህንንም እንረዳ ዘንድ እና ብዙ ምክንያቶችን መስጠት ይቻላል ማለት እንደ መጽሐፍ ቅዱስ ቃል ማለት ነው። ዝም ፈጥረን ሳይሆን አባቶቻችንም እንዳስተማሩት ከዛ አንጻር ብትረጁ አይ ቲንክ አሪፍ ነው ብዬ አስባለሁ። ሰሚራ ቀጥሉ። ምናልባት የምትጨምሩት ካለ እንማማር። ማማይ ቃሌት ያሰማልን ነው የምለው። ከዚህ በላይ ላበላሽ አልፈልግም ማለት ላበላሽ አልፈልግም። ምናልባት ሰሚራ የምትለው ካላ ተጠይቅና ቀጥሉ። እሺ በዚህ እስካሁን ባስተማራችሁ ላይ ጥቅስ ምናምን ተሰጡኝና በውስጥ ቼክ አደርገዋለሁና እስቲ ሁለተኛ ጥያቄ ደግሞ ክርስቲያኖች የምትጠመቁት ማለት በእኛ አስተምሮ ክርስቲያን ካልተጠመቀ ሙስሊም እንደሆነ ነው ሲወለድ የምናውቀውና ካልተጠመቃችሁ ኦርቶዶክስ አትሆኑም። መጀመሪያ እንደተወለዳችሁ ሙስሊም ናችሁ? እሱስ? አይ እንደተወለድን ሙስሊም እንዳይደለን እኛ ሳንሆን እዛው የእናንተ ሙስሊም ኡስታዞች ቢመልሱ የተሻለ ነው ብዬ አስባለሁ። ማማይ ከመክፈት ከቻልሽ ወይም እንማማር ወይም ሌሎቻችሁ እንተና ዲያቆን ያሬድ ቤት ግቡና ኡስታዝ የሚናገሩት አለ። ሙስሊም ነበሩ ከተጠመቁ በኋላ ነው ኦርቶዶክስ። ቆይ እንዴት እናድርግ መሰለሽ ሰሚራይ? ተረድቼሻለሁ እኔት ተረድቼሻለሁ። ግን እዛ ውስጥ ምን እንደሚሉ ኡስታዞቹ ራሱ አልተስማሙም። የሚገርምሽ ያው የሰው ሐሳብ እንደዛ አለ። እስልምና የተፈጥሮ ሃይማኖት ነው፣ እነሱ እስከሚጠመቁ ሙስሊሞች ነበሩ፣ እንደዚህ ክርስቲያኖች አልነበሩ ምናምን የምትል እንትን አለች። እሷን ሰምተሽ ነው ምናምን ተረድቼሻለሁ። ግን ራሳቸው ኡስታዙ ይመልሱ ይህን ነገር ለምን መሰለሽ? ከዛ በኋላ እኛም እኮ እንመልሳለን። አንዳንዴ እዛው ሲሆንም ጥሩ ነው ብዬ ስለማመን መክፈት ትችያለሽ ማማይ? ወይ ቆይ እስቲ ከቻልኩ እኔ ልክፈት። እንማማርም አችልም አይደል? ምንድነው አጎት መምህር እንማማር ትችላለህ? ምን ፈልገህ? አጎቴ ነኝ አጎቴ ጸደቀ እንትን ዲያቆን ያሬድ ጋር አንድ እንትን ነበረች። ይሄ ስትጠመቁ ምናምን የምትለዋ ታስታውሳት? ምንማማር አንተ ጋርም ልትኖር ትችላለች እኮ። እኔ ትንሽ ለየት ያለ አለኝ፣ ግን ሀሳቡን ያጸድቀዋል። ግን አንተ ያሰብከው ነው ላሳይ። እኔም የሆነ ነገር እንላለን፣ ችግር የለውም። እንደ ተጨማሪ ነገር አቀርባለሁ። ይስሙት፣ ግድ የለም። አንዳንዴ ከኛ ሳይድ ብቻ ቅድም አንተንም ሰምቻለሁ፣ መመለሱ ጥሩ አይደለም እና ቆይ እኔም ከቻልኩ እኔም እከፍታለሁ። እሺ እየከፈትኩት ነው። መዝሙር ያሬድ ቤት አይደለ? ግን እዚህ ጋር ስትመልሱልኝ እኔ ቁርአን ላይ ሄዳችሁ እኔ ቁርአን ስላልቀረው አይደለም ነግራቸዋለሁ። እኔ በቤተሰብ የመጣ ሃይማኖት እንደሆነ ተመጽሐፍ ቅዱስ ላይ መማር ፈለኩት። ችግር የለውም። ይሄው እንዳውም ቆይ ትልቁ ላይ አድርጊኝ። እኔ ሰራ መሰለኝ። ኦኬ አግኝቼዋለሁ። አገኘኸው? እሺ ክፈተው። ኦኬ እዚህ ጋር ካሜራችንን ሆነ እናደርጋለን። ወደ እኔ ነው ይዞረው ወይስ? እሺ ይኸው ነው ላጫውተው። ወላጅ አባቱና እናቱ ክርስቲያኖች ከሆኑ ሸሪዓዊ ሁክሙ ስናይ ሀሳቡ ያው ስለዚህ እስልምና የተፈጥሮ ሃይማኖት ነው፣ ሰው ሁሉ ሲወለድ ሙስሊም ነበር ለሚሉት እየመለሰ ነው። ሸሪዓዊ ሁክሙ ስናይ ወላጅ አባቱና እናቱ ክርስቲያኖች ከሆኑ ሲወለድም ሙልሐቅ ነው የሚሆነው፣ በእነሱ ነው የሚታሰበው። እንደ ሙዓመላ ማለት ነው። 40 ቀን ሳይሞላው ክርስትና አስነሳ ነውም ሳይሉ አንዳንዶች በዚሁ አጋጣሚ ትዝ ብሎኝ ነው ሙስሊም ነበረ፣ ከዚያ በኋላ ክርስትና ሲያስነሱት ክርስቲያን መባል ይጀምራል የሚል እሳቤ አላቸው። ሕክሙ ሸርዕ ክርስቲያን ልጅ ማለት የክርስቲያኖች ልጅ አባቱ እናቱ ክርስቲያን የሆኑ ከተወለደ በኋላ ይሄ ልጅ እንደ ኢትባዕ ተባዓን ይባላል። በማስጠጋት ምን ብለን የምንጠራው ስንል የክርስቲያን ልጅ ክርስቲያን ነው ተብሎ ነው የሚወሰደው።
እንዴት እሱ አላመነም? የሚያውቀው ነገር የለም ምንም ይባላል። 40 ቀን እንዲሞላውም እንኳ አላመነም። ቢያስጠምቁትም የሚሉትም ገና ጨቅላ ነው። ስለ እምነትና ውስጡ ላይ ስላመነው ነገር ሳይሆን ተባዕያ የሚባል ነገር አለ፣ አስከትለን የምንፈርደው ፍርድ ማለት ነው። እና ታዲያ አሁን ይሄ ልጅ ክርስቲያን ካልነው በልጅነቱ ቢሞታውን ጀሀነም ይገባሉ ብሎ ሊጠይቁ ይችላሉ። አይ እንደዛ ማለት አይደለም። ገና ባልግ ሳይሆን ከሞተ ልጁ ጀሀነም አይገባም። ብዙዎቹ ዑለማዎች ይሄን ነው የሚሉት። ታዲያ ምንድነው ሲባል ለምንድን ነው ክርስቲያን መባል ያስፈለገው ሲባል ይሄ ልጅ ቢሞት ሙስሊም መቃብር ውስጥ አንቀብሮ ይሄ ልጅ ቢሞት እሱን አጥቦ ከፍኖ ሰላት በሱ ላይ መስገድ አይቻልም። በሱ ላይ መስገድ አይቻልም። ሕክሙ የካፊሮች ሕክም ነው የሚሰጠው። الأحكام الظاهرة زي الدنيا لأنها من نارجو يا أخرويون تتعلم مالتنا إنما 40 ቀን እስኪሞላው ድረስ ሙስሊም ነበረ የሚባለው አባባል ሰዎች ዓመቱ الناس ዘንድ ተሰራጭቶ የሚገኘው አባባል ትክክለኛ አይደለም። ሐዲሱን عند ልጅ ሲወለድ ይወለዱ على الفطرة ሲባል ፊጥራ ላይ ሆኖ ይወለዳል ሲባል መጀመሪያ አርዋሖች ቃል የገቡትን ظهر آدم ላይ ሆነው አላህ ቃል አስገብቷቸው نعمل الأراك لي يوم ألست بربكم يعني قالوا بلى بلو ألست بربكم بلواتشو الله أو أنت جيت هتشنه يالوثن عهد بتأبك يعني كذا قبل بيسمع ما ملكو يولد على اللجان قلنا إن حكم تبعية وما إنه ميكتروا سيبال المسلم ليش مسلمين يبالو قلنا مياكو نقر إلا لا إله إلا الله محمد رسول الله أنا أكم ليس معتقدا قلنا له ማለት ነው እዛ ጋር አልደረሰም እንኳን ማሰብና ማመን ቀርቶ ብዙ ሰዎች እንግዲህ ያወራሉ እንደዚህ ብታረጉም አያዩም የሚሉት አይደለ ገና ሌላም ነገር ያነሳሉና በዚህ አጋጣሚ ለማስተካከል ፈልጌ ነው እስከ 40 ቀን ድረስ የልጅ ሙስሊም ነው እያሉ የሚቆዩት አባባል በዚህ መልኩ አይወሰድም ነው በሕክሙ ሸርዓ ይሄን ይመስላል እና እናመሰግናለን ማማር ወይ ኢማም ነው ኡስታዝ ነው የሚባሉት እሳቸውንም እናመሰግናለን። እንግዲህ አንዳንዴ እንደዚህ እውነት መናገር ጥሩ ነው እና ምንድነው ሳሚራ እንደሰማሽው ሲጠቃለል የክርስቲያን ልጅ ክርስቲያን ነው ብለዋል። ከዛ ደግሞ ብዙ ዑለማዎች እንዲህ ነው የሚስማሙት እና ይሄ እስኪጠመቅ ድረስ ሙስሊሞች ናቸው የሚለው ትክክል አይደለም እንደዛ ይላሉና በነገራችን ላይ በእስልምናው ራሱ አንድ አካል ሙስሊም ለመባል እንግዲህ ማማይና ማማር ይሄዱበታል 5 ያህል ነገሮችን መፈጸም እንዳለበት ነው የሚነገረው አይደል? እሺ ለኛ ለክርስቲያኖች እንደዚህ ተባለ ቢያንስ በተወሰነ መልኩ በሚገባሽ እንድታየው ማለት ነው ሰሚራ ምን ያህል ውሸት እንደሆነ። እሺ ለክርስቲያኖች እንደዚህ ተባለ ግን ለፈለኩት እዚህ ጋር ስለ እስልምና ሳይሆን ስለ ክርስትና ቆይ እንደሱ አይደለም። ምክንያቱም ለምን መሰለሽ ሰሚራ አንዳንዴማ ቆይ እንደሱማ አይደለም። እዛ ጋር የነገሩሽ ነገር በተሳተ መንገድ ከነበረ እዚህ ጋር ደግሞ ከራሳቸው መመለሳችን ይሄ እስልምናውን ወይ መሳደብ አይደለም በስርዓት ነው እየመለስኩልሽ ያለሁት ወይ የሆነ ያንቋሽሽ ነው ምናምን አይደለም። ውሸትን ውሸት ማለት አለብን እዛው ማለት ነው። ከዛው ምላሹን ካገኘሽ እኛ ጋር ይሄ ጥያቄ ሊሆንብሽ አይገባም። ገብቶሻል በሚል ነው እንጂ እሱን መልስልሻለሁ እኮ ለምን እንደምንጠመቅ እንመልሰዋለን ችግር የለውም። ስለዚህ እኛ ምንም ያን ያህል እንትን አንልም። እዛው ግን ከዛው ስለሆነ አይ እንደዚህ ብሎ ነው የነገሩኝ ስትይ እኛ ደግሞ ይኸው እንደዚህ የሚላሉ ብለን አሳየንሽ። እሱ ነውርነት የለውም። ደክፋት አትሰጅብን። ምንድነው እኛ ክርስቲያኖች እንደዚህ ተባልን። ለማንኛውም ወደዚህ እየመጣው ነው ችግር የለውም በኋላ እና እኛ ክርስቲያኖች ስለምንጠመቅ እንደዛ ተባለ። ግን ኤቲስቶች የሉም ወይ እንደተወለዱ ዝም ብለው የሚያርጉ እነዚህ ሽንቶይዝም ሂንዶይዝም ምናምን የሚባሉ ምናልባት ጥምቀት የሌላቸው የሉም። እነሱ ሙስሊሞች ናቸው ወይ? አንዳንዴ በነገራችን ላይ እኮ አይምሯችንን ከተጠቀምን በጣም ቅርብ ነው አሁን እንደዚህ አይነት ነገር ማለት ነው። እንግዲህ ሰው ሎጂካል የሚያነሳው ዝም ብሎ በተለይ ክርስቲያኖች ላይ ግን ያው እንደዚህ አይነት አካላት ላይ አይ እነዛ አሁን የዘረዘርኳቸው እና ሂንዶይዝም ሽንቶይዝም ምናምን እነዚህ ኤቲስቶች ምናምን ሙስሊሞች ናቸው ታሞኑ የሚታወቅ ከመጠመቁ በኋላ ነው። ምን አልሽ? ጥያቄ ነው የጠየኩት ነው። አንድ ሰው አሁን ያልኩሽ አካላት ቆይ አይ መልሽልኝ ሳሚራ ቆይ ረጋ በይና ለምንድን ነው እንትን ያልሽው? አሁን የዘረዘርኳቸው አካላት ሙስሊሞች ናቸው በተፈጥሮ እንግዲህ ጥምቀት አይጠመቁም እነዚህ አካላት። እነዚህ ጥምቀት የማይጠመቁት አካላት ኤቲስቶች ሊሆኑ ይችላሉ፣
ሂንዱይዝም፣ ሽንቶይዝም፣ ሌላም ይሄ ጣዖት አምላኪዎች ምናምን ሊሆን ይችላል። እነሱ ሙስሊሞች ናቸው? ሰሚር ነው ለክርስቲያኖች ሲሆን ነው የሚሰራው። እነዚህ አሁን የዘረዘርኩሽ አካላት አይጠመቁም እና እነዚህ አካላት ሙስሊሞች ናቸው እንዴ? ሰሚራ አይ እንድትጨነቂ ምናምን ሳይሆን እንድታስቢ ነው። ባይዚ ሶ አየሹ ለክርስቲያኖች ሲሆን የሆነች ነገር ይሏችሁና ሌላ ቦታ ላይ ግን አይሰራም። ሲቀጥል የኡስታዙ ራሱ ነው ይሄ ስህተት ነው እንደዚህ ማለት የለብንም ትክክልም አይደለም እያሉ ነው። ሶ ከራሳችሁ ራሱ እንደዚህ ካሉ እንግዲህ አንቺ አይምሮሽን መጠቀም ነው። አሁንም የመለስኩልሽን መያዝ ነው። እኛ ግን ለምን እንጠመቃለን ከተባለ ይሰማል አይደል? አዎ ይሰማል። ሰሚራ አይ ቲንክ እየተሰማት አይደለም መሰለኝ ነው። ምንድነው ወረደች? እስቲ ትግባና ወይ እናንተ ሂዱበትና ሜቢ አንዳንድ ነገሮችን መነማማር የምትለው ነገር ነበረ መሰለኝ። ከዛ የኛንም እናስቀምጣለን፣ ችግር የለው። መልካም። አዎ እንትን አባ ገብረ ኪዳንም አጠራርገው አካትቼ ስላለውትና እሳቸው የሚሰጡትን ሀሳብ ልንሰማ እንችላለን። ሌሎቻችሁን ትጨምራላችሁ። እንግዲህ ላሳይ የፈለግኩት እሱ እንደ ተጨማሪ ሀሳብ ማለት ነው። እሱ ብቻ ሳይሆን ኢሳ እንግዲህ ኢየሱስ ነው ብለው ይናገራሉ። እሱ ራሱ እንደተጠመቀ ነው እንደ እስልምና መረጃዎች የሚያሳዩትና እሱንም አብረን እናያለን። ኦኬ እንግዲህ ሀሳቡን እንትን ለማለት ነው። በዚህ መልኩ ማብሸቅ ምናምን ብላችሁ አትውሰዱት። ሀሳቡን ለመረዳት ሞክሩ። ነቢዩ ለአደምን ሙስሊም ነበር፣ ሐዋም ወይም ሔዋን ሙስሊም ነበረች። ያጠመቃት ሰው ካለ ቄሱን ሊነግረኝ ይገባል። አሁን ሙስሊሞች ደግሞ ሰልጥነው ሞተው አንዳንድ ጥያቄ እያመጡ ነው። የመጀመሪያው ሃይማኖት ሙስሊም ነው። እናንተ እኮ ክርስቲያን የምትሆኑት ከ40 ቀን በኋላ ነው። እስከዚያ ሙስሊም ናችሁ። ስለዚህ የመጀመሪያው ሃይማኖት ሙስሊም ነው ይሉናል። ወንድ በ40 ቀን ሴት ልጅ በ80 ቀን ይጠመቃሉ። ክርስትና ተነሱ ይባላል። ኦኬ ከዛ በፊት ምን ነበሩ? ወንዱ ከ40 ቀን በፊት ሴቷ ከ80 ቀን በፊት ምን ነበሩ? ማንኛውም በዚች ዱንያ ላይ የሚወለደው ህፃን ልጅ ሙስሊም ሆኖ ነው የሚወለደው። ግልጽ ነው አይደለም? አምላካችን አላህ ስብሐነሁ ወተዓላ የሰው ልጆችን ሲፈጥር በእስልምና ሃይማኖት ላይ ነው የፈጠራቸው። እንዲሁም አጠቃላይ ሁሉም ነቢያት እነ ኖህ፣ እነ አብርሃም፣ እነ ሙሴ፣ እነ ዒሳ ወይንም ኢየሱስ አጠቃላይ ሁሉም ነቢያቶች ሙስሊም ናቸው። ጥያቄ ምንድነው? እንደ እስልምና አስተምሮ ኢሳ አለይሂ ሰላም እንደተጠመቀ የእስልምና መጽሐፍት ይናገራሉና ስለዚህ ጉዳይ ምን ትላለህ? በጣም ጥሩ ማስረጃ አተበሪን አንበኳል ቮሊዩም 4 ማሳየት ይችላል። ሰምታችሁ ከሆነ በእስልምና ኢየሱስ ተጠምቋል ነው ያለና ማስረጃው ላሳየ ነው። ከነ ሰነዱ ከፍቶ ያላሳየ ነው። ታሪክ ጠበሪ ብሏል። ታሪክ ጠበሪ የመሐመድ ብን ጀሪር ጠበሪ ረሂመሁላህ መጽሐፍ ነው። ከፍቶ ያሳየናል። ትልቁ ላይ ምታስታ ያሳየ ግን አንተ ለማንበብ በጣም ገርሞኛል። ለመተቸት ብቻ እንትን ማለት እስከዛሬ ድረስ በጣም ይገርማል። ኦኬ እሺ፣ አንድ ያ ለኢየሱስ ክርስቶስን ስትተቸው አንተ እንዴት ጥምቀት አልተጠመቀም ብለህ ብዙ ስታወራ አሁን ምንድነው የሚባለው? ገብቶኛል። አይ ማስረጃ አምጣ አልከኝ። ማስረጃው ላሳየና ከዛም ታወራለህ። በዚህ በአተበሪ ታላቁ የእስልምና መጽሐፍት በሆነው በአተበሪ ቮሊዩም 4 ወይም ቅጽ 4 ገጽ 103 ላይ እንደሚል ቃል እናገኛለን። ሂዝ ዩዝ ጆን ቢከም ፕሮፌት እንደ ትራቨልድ በልጅነቱ ያለ ዮሐንስ ወይም ያህያ ወይም ዮሐና ነቢይ ሆነና ሄደ። he came to Palestine calling upon the people ህዝቡንም እየጠራ ወደ ፍልስጤም ተጓዘ ይልና John the Baptist and Jesus met and then parted after John baptized Jesus ኢየሱስ ክርስቶስና ዮሐንስ ተገናኙና ከዚያንም ዮሐንስ ኢሳን ወይ ደግሞ ያህያ ኢሳን ካጠመቀው በኋላ ተለያዩ ይለናል። በዚህም የእስልምና መጽሐፍ ኢሳ ከሊመቱላህ የተባለው ኢሳ ወደ ምድር ወርዶ በዮሐንስ እጅ እንዳጠመቀው የእስልምና መጽሐፍት ይናገራሉ ማለት ነው። እነ ዒሳ ወይንም ኢየሱስ
አጠቃላይ ሁሉም ነቢያቶች ሙስሊም ናቸው። ላሳልፈው አጭር ነው። የእስልምና ውሸት በዓለም ተሰራጨ ሳይነቃበት ይሄ ነው። ይሄንን ሚስኮንሰፕሽን ይዘው ሁሉም በቃ ይሄንን ያራግባሉ። አንድ ሰው ሲወለድ ሙስሊም ከእንደዚህ አይነት ማያስኬድ ሎጂክ እንደሆነ እንድትረጂ ነው እህታችን ይሄንን የምናሳይሽ። ጥላቻ አይደለም ይሄ፣ ዝም ብሎ ሎጂኩ እንደማያስኬድ። አንገቱ ላይ ማተብም የለው። በኋላ ነው ቤተሰቦቻችን መጥተው ነጭ፣ ጥቁር፣ ቀይ ምናምን ያደረጉላል። ይኸው አሁን ቁጭ ያገ እሺ ሙስሊም ነኝ እኔ። ለምሳሌ እስከ 7 ቀን ሙስሊም ነኝ። እስከ 1 ወር እስከ 2 ወር ከ20 ቀን ሙስሊም ነኝ እኔ። እንኳን እኔ እናቴ ሙስሊም ናት። እኔ ወልዳ ክርስትና እስከምነሳበት ቀን እናቴ ራሱ ሙስሊም ናት ማለት ነው። እና ውሸት እንዲህ ነው እየተደጋገመ እውነት እየመሰለ የሚሄደው እንጂ መሰረቱ ግን እንደዛ አይደለም የሚለውን ለማሳዘን እንዳላበዛባችሁ ይቀጥል ካላላችሁ በስተቀር ከዚህ በላይ አይ ቲንክ በቂ ይመስለኛል። እሺ ይቅርታ። ትልቁ ጉዳይ ምንድነው መሰላችሁ እንግዲህ ይቺ መስቀል መታሰሯን ምናምን አይተህ ይመስለኛል አሁን መጨረሻ ላይ የሰማነውም ወንድም እንግዲህ አይ ምንድነው እንደዚህ ያለ ሞኝነት ትክክል አይደለም በነገራችን ላይ። እና እስልምናም እንደዚህ በጥምቀት የሚለቅ ከሆነ እንግዲህ መልካም ነው በእውነቱ። አይ አንዳንዴ እኮ የሚያመጡት እንትን የሚገርም ነው። ለማንኛውም እዛው ውስጥም እንደዛ እንደማይሉ የሚሉ አሉ፣ ዝም ብለው ለማጭበርበር እንደዛ የሚጠቅሱ ግን እንደዛ እንደማያምኑ ከውስጥም እንግዲህ የተሻሉ እንዳውም ኢማም ይመስሉኛል ቅድም የተናገሩት ረጋም ያሉ ናቸው። ሌሎችም አሉ ባይዚ እንደዛ የሚናገሩ ያንን መያዝ ነው። ከዛ ውጭ ግን እሺ ለኛ ለክርስቲያኖች ስለምንጠመቅ እንደዛ ተባለ፣ ሌሎችስ ነው እንዳው ሲጀመር ሰው ለህፃናቱም የሚደረግላቸው አለ ባይዚ እንድታነሱት ምንድነው የሆነ ነገር ያደርጉላቸዋል ለሙስሊም ህፃናት ራሱ ከዛ በፊት ራሱ እንደዛ የሚቆጥሯቸው አይመስለኝም። እና ከዛ ውጭ ግን ማንሳት የፈለኩት ምንድነው ቅድም እንዳነሳሁት ከክርስትና ውጭ ብዙ አይነት እምነቶች የጥምቀት ስርዓትንም የማይፈጽሙ ፕላስም ደግሞ የአማንያንም አሉ ማለት ነው። እና አሁን ለምሳሌ ወደ ቻይና ብትሄዱ ምናልባት የአማንያን ይበዛሉ ብዬ አስባለሁ። ሶዛ ሄደን ወይ ደግሞ ወደ ህንድ አካባቢ ምናምን ሽንቶይዝም፣ ሂንዶይዝም እንደዚህ ወደ ጃፓን ወደ ምንም ብቻ ባለም ዳር ሁሉ ስንሄድ እነሱ ሁሉ ሙስሊም ናቸው ወይ እንደዛ ብላችሁ ትቀበላላችሁ ወይ ነው። ምክንያቱም ሙግቱ ማንኛውም ሰው ሲወለድ ሙስሊም ነው የሚወለደው። ከዛ በቃ እስከሚጠመቅ ድረስ እንደዛ አይነው አይደለ ጥምቀት አይደል? ስለዚህ ካልተጠመቀ ሙስሊም ነው ማለት ነው። ስለዚህ የማይጠመቁ የሲስቶችና እንደዚሁም ደግሞ ጣዖት አምላኪዎች ወይም ደግሞ በአጠቃላይ ቀደም የዘረዘርናቸው በአለም ላይ ያሉ ህዝቦች ሙስሊም ናቸው ብላችሁ ታምናላችሁ ወይ ነው። አያናምንም ከሆነ ሰዋትና ታዲያ ምንድነው ራሳችሁ አፈረሳችሁት እኮ ነው። እና እንደዚህ አይነት ዝም ብሎ ሞኝነት እሱ ትክክል አይደለም። እውነት ለመናገር ደግሞ እዛው ይፈርሳል ቅድም እንዳሳየ ነው። ከዛ ውጭ ግን እኛ ለምንድን ነው የምንጠመቀው ነው። ቅድም ምን ብለናል? ስለ አዳም ማን ሞቷል? ክርስቶስ። እና ክርስቶስ የሞተው የእኛን ሞት ነው የሞተው። ስለዚህ እኛ ደግሞ ከክርስቶስ ጋር መሞትና የእሱ ልጆች መሆን መቻል አለብን። መታደስ አለብን። ዳግም መፈጠር አለብን። ስለዚህ ያ የሚሆነው በጥምቀት ነው። ልጆቹ ምን ሆነው አሁን ክርስቶስ አምላካችን ነው። የእሱ ልጆች ምን ሆነው ግን ስንጠመቅ ነው። እሱን ነገረን ማለት ነው። ሄዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁንም ሁሉ እንዲጠብቁ ያስተምራችኋቸው ደቀ መዛሙርት አድርጓቸው። ደቀ መዛሙርት አድርጓቸው ማለት የኔ አድርጓቸው ማለት ነው። ስለዚህ የመዳን በር ከተከፈተለት በኋላ የሰው ልጅ አምኖ ተጠምቆ ነው የክርስቶስ መሆን የሚችለው። ስለዚህ ሰው ሲወለድ በነገራችን ላይ ዮሐንስ ወንጌል ምዕራፍ 3 ከቁጥር 3 እስከ 5 እንደምናገኘው ከስጋ የተወለደ ስጋ ነው የሚለው። ሰው ሲወለድ ሰው ሆኖ ነው የሚወለደው። ሌላ ምንም ሆኖ አይደለም የሚወለደው። ከዛ ግን ከውሃና ከመንፈስ ማለትም ስንጠመቅ የክርስቶስ እንሆናለን። የክርስቶስ እንሆናለን። ይህ በጣም ግልጽ የሆነ ነገር ነው። ግን ልጆቻችን ምን ይሆናሉ? አይ እስከሚጠመቁ ከኛ አብራክ ነው የወጡት። የክርስቶስ ከሆን ሰዎች ነው የተወለዱት። ስለዚህ እነዚህ ልጆች አልፈው ሄደው ለሌላ ሊሆኑ አይችሉም። የኛ ናቸው። ከኛ አብራክ የተከፈሉ ናቸው። የክርስቶስ ከሆን ከኛ። ስለዚህ መረሳት መቻል የለበትም። እና የምንጠመቀው ሙስሊም ስለነበርን የሆነ ከዛ እንትን ለማለት ምናምን አይደለም። እኛ ትዝ ብሎንም አያውቅም። ፎርዛት ማተር እስልምና በ6ኛው ክፍለ ዘመን ነው የተጀመረው። እንግዲህ ሰዎች ጎትተው ወደዛ ቢወስዱትም መልሰን ግን ብንጠይቃቸው አንድም የታሪክ ማስረጃ አይመጡም። አንዳንድ ነገሮችን ከመኮረጅና ኢሳ ሜሪየም የአሮን እህት እንደዚህ ያለ ምናምን እንደዚህ እያሉ
ከዛም ከዚህም ከመጠቃቀስ ውጪ ሙሐመድ ከመነሳታቸው በፊት እንግዲህ አንቱ ልበላቸው እና እሳቸው መቼም 570 አካባቢ ከመወለዳቸው በፊትና ከሆነ አይ ቲንክ 40 ምናምን ዓመታት እንደዚህ ወህይ ወረደልኝ ምናምን ከማለታቸው በፊት የሚታወቅ ነገር የለም። በየትኛውም የታሪክ ድርሳን አይገኝም። በነገራችን ላይ ያው ወረደልኝ ልክ እንደ ነብይ ደምሳሽ ከዛ በኋላ ሁሉም ሰው እንደዚህ ነበር ከእንግዲህ እሳቸውን ብሎ ከሆነ ወይም መሐመድ ብሎ ከሆነ ነብይ ደምሳሽም እኮ ሁሉም ሰው ሲወለድ ሲፈልግ አህያ ነበር ይላል አንዳንዱ ሰው፣ አንዳንዱ እንትን ነበር ይላል። ከዛ ሁሉም ሰው ሲወለድ በቃ ፍቅር ሲዝም ነበር እያለ ነው እንግዲህ ዛሬ መጥቶ እንመኑ የሚባል ነገር አይሰራም እንደዚህ በነገራችን ላይ። ስለዚህ አንደኛ እዛው በእናንተ እጅ ይሄ ነገር አይታመንም። ይሄ ኡስታዙ ወይም ደግሞ ኢማም ከሆኑ እሳቸው ተናገሩ፣ ሌሎችም አሉ የሚናገሩ በነገራችን ላይ በግልጽ። ሲቀጥል ደግሞ ቅድም ያነሳ ነው እንደ ይሄ ነገር ለክርስቲያኖች ብቻ ነው ወይ የሚሰራው? ሌላው ዓለምስ እንደዛ ሙስሊሞች ናቸው ብላችሁ ትቀበላላችሁ ወይ? እነሱ ሲቀበሏችኋል ወይ ብለን ቸክ ስናደርግ የለም። ስለዚህ ለኛ ብቻ የሚሰራ ነገር ነው ወይ እንትን ያላችሁ የሚለው ያ ምንም አይምሮ ላለው ሰው የሚገነዘበው ነው። ሲቀጥል ደግሞ እኛ ስንወለድ ሰው ሆነን ነው የምንወለደው ከእናት ከአባቶቻችን የእናት አባቶቻችን ልጆች ሆነን እንወለዳለን። የሚፈጥረን አምላካችን ነው። ከዛ ስንጠመቅ ግን የእግዚአብሔር እንሆናለን። በነገራችን ላይ አምናችሁ ስትመጡ እንደዛ ነው የምትሆኑት። አምናችሁ ስትመጡት የእግዚአብሔር ነው የምትሆኑት። አሁን ሌላ ጣዖት አምልኮ ውስጥ ነው ያላችሁ፣ ስትመጡ ግን የእግዚአብሔር ትሆናላችሁ። ከክርስቶስ ከሞቱ ጋርና ከትንሳኤው ጋር ትተባበሩና ልጆቹ ትሆኑና ከዛ የዘላለም ሕይወት ይኖራችኋል ማለት ነው። በእኔ የሚያምን የዘላለም ሕይወት አለው ስለሚል። ስለዚህ ጥምቀት አሮጌው ሰውነታችንን ቀብረን አዳማዊነታችንን ማለት ነው ከአዳም እንደ አዳማዊ እንትን ያለ ስለዚህ ያንን ቀብረን አዲስ ሆነን ክርስቶሳዊ ሰማያዊ ሆነን የሰማያዊ ዜግነትን አግኝተን የምንነሳበት ነው። ኦኬ ክርስቶስ ስለኛ ሞቷል አይደል? ስለዚህ ከዛ ከሞቱ ጋር የምንተባበረው የምንሞተውና የምንቀበረው በጥምቀት ነው። ያኔ ክርስቶስን ለብሰን አዲስ ሆነን እንነሳለን ማለት ነው። ስለዚህ ከአዳማዊነት ወደ ዳግማዊ አዳም ክርስቶሳዊነት ነው እንጂ የምንመጣው ከእስልምና ወደ ክርስትና የምንመጣው ነገር የለም። ያው ራሳቸውም እንትን ስላሉት ብዙ ትንታኔ የሚያስፈልገው አይመስለኝም። እና እኛ ግን የምንጠመቅበት ምክንያት ታላላቅ ሰዎች ከሆን ከኃጢአታችን እንድንታጠብ፣ ያው ታላላቅ ሰው ኃጢአት ስለሚሰራ ለምሳሌ ከእስልምና ሲመጡ የሚጠመቁት አንዱ ከቀደመው በደላቸው ኃጢአታቸው ከሰሩት ከዛ እንዲታጠቡ ልጅ እንዲሆኑ ዳግም እንዲወለዱ የክርስቶስ እንዲሆኑ ማለት ነው። ክርስቶስን እንዲለብሱት ኃጢአትንም ደግሞ